ከመቀጠል በፊት አይቀጡ ቅጣት ስትል ፈለገ መሆኑን በምን አወቀ? ኪነ ጥበብ ግን እሺ አመሰግናለሁ። አይ እንደዛ ስለሚል ነው። አይ ለአቀጡ ቅጣት ማለት ያው የተወያየ ኪነ ጥበብ አንደኛ ፈለገ ማለት የቤተክርስቲያን ኪነ ጥበብ ፈለገ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ነው። አንድ የአውደ ምሕረት ሰባኪ ያላችሁ ማለት ነው። ከአንድ ሰው ጋራ ቀርቦ ውይይት አድርጎ የማያውቅ ሰው ጉሮ ሸባይ እያላችሁ መድፍ ይተኮስልን ብላችሁ እኮ ወደ ጠቅላይ ሚኒስትሩ እኮ ደብዳቤ ልታስገቡ እኮ ሹክሹክታ ሰምተናል። ምክንያቱም ይሄ ሰው የኦርቶዶክስ ዋና የቁርጥ ቀን ልጅ የተዋሕዶ አንበሳ ምናምን ነገር ስትሉት ነበረ እና ወደ ጠቅላይ ሚኒስትሩ ቢሮ መድፍ ይተኮስ እኮ መንግስቱ ኃይለማርያም በተናገሩት የእሳቸው ንግግር ትዝ ይለኛል። ብዙ ጊዜ ስለፈለገ ሳስብ አይቀጡ ቅጣት ቀተን እንዳሉ ማለት ነው። ሲያድ ባሬ ሞቱ ነው ዛሬ እየተባለ እኔ በተወለድኩበት ዘመን አካባቢ ሶማሌ ሳይቸግራት ቆይ አንዴ ፕሊዝ አያቶቼም ኦርቶዶክስ ናቸውና አሁን ያንተ አነጋገር ቀደም እንትን ድንገት እንኳን አይ ነው ቲክቶክ አይጠቀሙም፣ ግን ድንገት እንኳን የሰው ቢሰሙ ገባህ የቶንህ ይሄ በቃ መግፋት ቶንህ በጣም ይገፋልና እሱ ይጠቅማል ወይ ምንድነው አሁን ዝም ብለህ በእግዚአብሔር ቃል እውነቱን ስታስታጥቀው አንዳንዱ ጌታ ይባርክ ነው ብሎ የሚል አንዳንዶቹ ደግሞ ብትመለስ ይሻላል አንተ ደብተራ እዛው ሄደህ በአስማትን ብሰራ አልሄድም ማጠራኝና ጴንጤ ተባብራችሁ ነው እንደጠራችሁ እና ኤርምዬ የኛ ቆንጆ ያኔ ብታይ ብራዘር ላማኘከችው ልብስ የሚመስል ልብስ ነበር የለበስኩት ብታይ ና ብለህም አጠራኝም ራሱ ምን ይሄ ነው በለህ ራሱ እንኳን ለሰላምታ እንኳን እጀ ራሱ እንትን ትላለህ። ጴንጤ ተደራጅታችሁ አይደለም የጠራችሁኝ፣ ኢየሱስ ነው የጠራኝ፣ ጌታዬ ነው የጠራኝ፣ አባዬ ነው የጠራኝ። ስሙ ስጠራው እምባ ይቀድመኛል አልኩ፣ በፍቅሩ ተለክፌያለሁ አልኩ። ብራዘር ልክፍት ብለው የሚሉት እሱ ለካፌ አይደለም፣ ይሄ በዓለማውያን አባባል የሚሉት ማለት በፍቅሩ ተነድፌያለሁ። ንቅንቅ የለም እዚሁ እንተላለቃታለን እንጂ የምን መሄድ ምን አልከኝ ወንድም አለም የምን መሄድ እንደ ሎጥ ሚስት ወደኋላ ወይ በቃ ጴንጤዎች ገፉ ይላል። ብራዘር እኔ ዳር አስይዛለሁ ስለ መድኃኒዓለም ምስክር መድኃኒዓለም ክርስቶስ ምስክር የሆነ አልኩ ዳር አስይዛለሁ አልሄድም። ሂድ እኮ አሉ አንዳንዱ በውስጥ መጥቶ እባክህ አንተ ሰውዬ አትበጥብጠን ሂድልን። አልሄድም ማነሽ ትንቧለል አልሄድም ማለት 4 ነጥብ አልሄድም ማለት ነው እንዴ አልሄድም። መቼ እናንተ ጠራችሁኝና መጣሁ ስጀምር በእናንተ ጥሪ ነው እንደ መጣሁት ተባብረሽ የጠራሽኝ አትመስል። ስንከላወት ዳግዬ እንደዘመረው ስራመድ በሞት ጎዳና ድካሜን ከላ ያየና ለወጠው የኔን ፍጻሜ ብሎ እንዳለ ዳግዬ ሞደው ወንድማችን ልክ እንደዛ ነው መጥቶ ህይወቴን ለወጠው አለቅ። ይሄ ለፍላፊ ምን ሊል ይወዳል አሉት ስለ ጳውሎስ። ለፍላፊ ልትለኝ ትችላለህ፣ እንደዚህ አግኝተህ ለፍላፊ ልትሉን ትችላላችሁ። ንቅንቅ የለም እዚሁ ተያይዘን ነው አልኩ እኮ የምናልቅም ከሆነ እዚሁ ተያይዘን ነው የምናልቀው። እኔ ጴንጤዎች ሁሉ ከፉብኝ። በባለፈውም ፎቶዬን ዘቅዝቀው ሰደቡኝ ከዘማሪ ዳጊ ጋር አንዴ ሴት አንዴ ወንድ አንዴ ጭራቅ እያደረጉ ፎቶዬን እንደዚህ አድርገው። በጣም የሚያሳዝን ህዝብ ነው ይሄ ህዝብ። ምን አይነት ክፉ ዘመን መጣ ግን ዳጊ። እኔ በቃኝ ነገር ልመለስ። አንቺ ነው ይኸውልሽ እኔ በቃኝ ብለሽ የምትመልሽበት ጋር ጓዳ ነው የምከትሽ። አዎ እነ ወይዘሮ ጥዶ ዘለል ማለት ነው የኛ ቤቶች ጥዶ ዘለሎች። የጴንጤ ጥዶ ዘለል እንዴት ያስጠላል። እንዴ ታውን እንጂ እኔ ተናግሬ እኮ አልጠግብ አልኩኝ ስለ ኢየሱስ። ወንድሞች እናቶች ይለ ሰው ተናግሮ አይረካም። ዘምረህ አልቅሰህ አትረካም። አልቅሼ አይወጣልኝ፣ ተናግሬ አይወጣልኝ፣ ሰብኬ አይወጣልኝ፣ አስተምረ አይወጣልን፣ ተናግረን አይወጣልን። አይወጣልኝም ብዬ አላውቅም። ድሮ ነበር ይወጣልኝ ብዬ የምለው፣ አሁን ግን አይወጣም።
እለት እለት አንድ ደው ነው ብዬ የምለው ሌሊት መጥቶ አባዬ ይቀሰቅሰኛል በፊቱ የኔ ጌታ ለዘላለም ስም ይባረክ። ሌሊት መጥቶ ከሚስቴ ስር ይቀሰቅሰኛል በፊቱ እንደሆን እንድጸልይ እንዳነባ ያ የቀራንዮውን ችንካር እያሰብኩ አይኖቼ እንባ ጎርፍ ሲያጎርፉ እንዴት ደስ እንደሚለኝ ወንድሞቼ እናቶቼ እንዴት ደስ እንደሚለኝ ታውቁታላችሁ። ይህን መንፈስ የእግዚአብሔር ወንዶችና ሴቶች ልጆች የተካፈልን የጠጣኑ ከአንዱ መንፈስ ስለሆነ ሙት መንፈስ ካልያዝክ በስተቀር በጣም ችንካሮቹን አይቼ ችንካሩን አስቤ ለእኔ የሆነውን አስቤ ሌሊቴ በእንባ ይታጠባል። ከኔ ጋር ተኝታ አታየው። ሚስቴ ነች ምስክር። የእግዚአብሔር ልጅ የዳዊት ልጅ የሆነልን ከቃላት በላይ ነው። አትንገሩ ብላችሁ አትበሉ። እንናገራለን። ጌታ ይወደናል። ወንድሞች እናቶች፣ ጌታ ይወደናል። ኢየሱስ ጌታችንና አምላካችን መድኃኒታችን የሆነልን ከቃላት በላይ ነው። ለኔ ያ ችንካር ቀኝ እጁ ላይ የገባውን ችንካር ለኔ አብራርተህ ሰብከህ አስተምረህ ልጨርሰው ማችል ፍቅር እዛ ውስጥ ነው ያለው። አየህ፣ ደም ነው የተንጠባጠበው ከአካሉ ባላጠፋው ጥፋት ከደረቅ እንጨት ጋር ያጣበቁት። ያ ለኔ ሲል የሆነ ነው። የወደደኝን ጌታ ይወድሃል የሰው ልጅ ብዬ ላልሰማው አሰማለሁ። ሰምቶም ብሎ ለሚኖረው እናሰማለን ለማለት ፈልጌ ነው። ጸጋና ሰላም ይዛላችሁ። ተባረኩ። ኪነ ጥበብ መቀጠል ይችላል። አውራና ብሩኬ አይ ቲንክ ቪዲዮ ከፍታሉ ስለዚህ ትልቁ ላይ ላድርግ። እሺ ኪነ ጥበብ መቀጠል ይችላል። እሺ ሰላም፣ እንዴት አመሻችሁ? እንዴት ቆያችሁ? እንዴት ናችሁ? ሰላም ናችሁ ብያለሁ። እግዚአብሔር ይመስገን። ያ ከኦርቶዶክስ መሆንን ተናገረኛ እናውቃለን። ከኦርቶዶክስ መሆንን ከኦርቶዶክስ ነኝ። ታውኛላችሁ ያሳያለሁ። ያው ስለምንገባ ማለት ነው። ብዙ ጊዜ ይሄን ጽሁፍ ላሳይና ልቀበልክ ወንድም አለ። 2 ደቂቃ ብቻ ይቻላል። ችግር የለውም። ያ እኛ እናውቃለን። ኪነ ጥበብ ያ ወገኖች አንዳንዴ ድራማ ይሰራሉ ብለው ስለሚሉ ነው ነገር ብለን ያለን እዛ ነው። እናውቃለን ኦርቶዶክሳዊ መሆኑን። ኦኬ ወንድምነት አሳይና ጽሁፉን ዘጣውና ከዛ ደግሞ እናንተ ቀጥሉ። ቴንክ ዩ። እሺ ይታያችኋል። ቅዱስ ጥምቀት። ይሄ ቅዱስ ጥምቀት የሚለው መጽሐፍ የማን እንደሆነ ላሳያችሁ። በመካነ ኢየሱስ አስተምሮ ምን ቅዱስ ጥምቀት በደም ይታያል አይደል? ቅዱስ ጥምቀት በመካነ ኢየሱስ አስተምሮ 2 ነገሮች ነው እዚህ መጽሐፍ ላይ ማሳያችሁ። በደንብ እዩ። እሺ በመካነ ኢየሱስ አስተምሮ ቅዱስ ጥምቀት ምንድን ነው የሚለውን ያሳያችኋለሁ። ከዛ እዚህ ጋር ማውጫዎቹ አሉ። ምንድን ነው ይሄ መጽሐፍ የያዘውን የሚለውን ያነሳል ማለት ነው። ክፍል 1 ላይ ያለውን ሐሳብ አንብቤ ሁለተኛውን ሐሳብ አሳያችኋለሁ። አይታይም? ይታያል። ጽሁፉ ይታያል። ካነበብኩ ይበቃናል። ለእኛ በትልቁ እሺ ክፍል 1 ይላል እንደምታዩት እዚህ ጋር። ከዛ ይሄ ማለት ገጽ 2 ላይ ማለት ነው። ይሄው ገጽ 2 ላይ ማለት ነው። ክፍል 1 የሚለውን ላንብብላችሁ። ክፍል 1 ይህ የሕፃናት ጥምቀት የሚለው ሐረግ ሆነ የአዋቂ ጥምቀት የሚለው ሐረግ በቃሉ ውስጥ ፈጽሞ አይገኝም ይላል። በእግዚአብሔር ቃል ውስጥ ማለት ነው። ምን የሚለው? ይህ የሕፃናት ጥምቀት የሚለው ሐረግ ሆነ የአዋቂ ጥምቀት የሚለው ሐረግ በቃሉ ውስጥ ፈጽሞ አይገኝም። በታሪካዊው ትምህርት ጥምቀት አስተምሮም እንዲህ ያለ የአዋቂ ጥምቀት፣ የሕፃናት ጥምቀት የሚል ቅዱስ ጥምቀትን በዕድሜ የመመደብና የመገደብ አስተሳሰብ ፈጽሞ የማይታወቅ ሆኖ ኖሯል ይላል። እሺ ተመልከቱ። ዳሩ ግን ሰዎች፣ ግለሰቦች፣ ቤተሰቦች ሲጠመቁ በአዲስ ኪዳን ውስጥ በተደጋጋሚ እናነባለን። ምን አለ? ዳሩ ግን ባይኖርም
ሰዎች፣ ግለሰቦች፣ ቤተሰቦች ሲጠመቁ በአዲስ ኪዳን ውስጥ በተደጋጋሚ እናነባለን። መቼም የቆርኔሎስ ቤተሰብ ሐዋርያት ሥራ 11፣ የሊዲያ ቤተሰብ ሐዋርያት ሥራ 16፣ የፊልጵስዩስ ወይኒ ቤት ጠባቂው ጳውሎስ ያጠመቀው ማለት ነው ሐዋርያት ሥራ 16 እና የቅርስጳን ቤተሰብ ደግሞ ሐዋርያ መጽሐፍ ምዕራፍ 18 ላይ ያለውን ጠቅሶ እና የእስጢፋኖስን ቤተሰብ ጠቅሶ ይናገራል። እሺ ሲጠመቁ እዚያ ሕፃናት ልጆች አልነበሩም፣ ቢኖሩም እድሜያቸው ለአቅመ ጥምቀት አልደረሰም ተብሎ ከጥምቀት ተከልክሏል የሚል ዘገባ ምንም የለም ይላል። ሰው ሙግታቸው ምንድን ነው? እዛ ቤተሰብ ውስጥ ሕፃናት ነበሩ እና እድሜያቸው ስላልደረሰ አልተጠመቁም የሚል መጽሐፍ ቅዱስ ላይ ስላልተጻፈ እናጠምቃለን ነው ሙግቱ ማለት ነው። ምንም ቃሉ ባይገኝ እንኳን የምናጠምቀው በዚህ መሰረት ነው ይላል። እሺ ከዛ አናባፕቲስቶች ለምን የህፃናት ጥምቀትን እንደሚቃወሙ ያነሳና ምንም እንኳን መጽሐፍ ቅዱስ ቤተሰብ እያለ ቢናገርም አናባፕቲስቶች የሚያነሱትን ሐሳብ ነው። ይህ ልጆችን አያካትትም የሚል ውሃ የማያነሳ መከራከሪያ ያቀርባሉ። ምናልባትም እነዚያ ቤተሰብ ህፃናት ልጆች ላይኖርባቸው ይችላል ቢባል እንኳ ልጆች አልነበሩባቸውም ብሎ በድርቅና መገመትም መገገምም አይቻልም ይላል። ሰው ቤተሰብ ውስጥ ህፃናት የለም ብሎ በድርቅና መገገም አይቻልም ካለ የነዛ ቤተሰብ ውስጥም ደግሞ ህፃናት አሉ ብሎ መገገምም አይቻልም ማለት ነው። በተቃራኒ አግኝታችኋል ሐሳቤን? ህፃናቶች የሉም ብሎ መገገም አይቻልም ካለ ህፃናቶች አሉም ብሎ መገገምም አይቻልም። በነገራችን ላይ ህፃናቶች የሉም ብሎ ዝም ማለቱ ነው የሚሻለው። ህፃናት አለ ብሎ ገግሞ ዶክትሪን ከመስራት ማለት ነው። በእነሱ አማርኛ ነው እየተጠቀምኩ ያሉት። ገግመው ነው ዶክትሪን የሰሩት። ህፃን አለው ብለው በመገመት ገግመው መገገም አይቻልም ማለት አዎ፣ እነሱ ገግመው ነው ዶክትሪን የሰሩት። እሺ እነዚህ 5 የተለያዩ ቤተሰቦች በተለያየ ጊዜና አውድ ሲጠመቁ ከቤተሰቦቻቸው ጋር ተጠመቁ የሚለው ዘገባ ሳይታሰብበት እንዲያው በአጋጣሚ የተጻፈ አይደለም። እንዲያውም ሲጠመቁ ይላል በርካታ ቤተሰቦች እንደተጠመቁ መገመት ማስተዋል እንችላለን። አሁንም እየገመተ ነው። እነዚህ ብቻ ሳይሆን ሌሎችም ቤተሰቦች መጠመቃቸውን ይችላል ብለን መገመት እንችላለን ብሎ ያነሳል። አንደኛው ይሄ ነው። በግምት ገግመው ዶክትሪን እንደሰሩ ራሳቸው ነግረውናል። ሁለተኛውን ሐሳብ ላሳያችሁ። በጣም የሚያስደነግጠውን ነገር ነው ማሳያችሁ። እሺ አሁን እዚህ መጽሐፍ ላይ ይህን ነገር ሪከርድ አድርጉት። ምን ያህል በእግዚአብሔር ቃል ላይ እንደሚዳፈሩ አሳያችኋለሁ። በዚህ መጽሐፍ ምን ይላል መሰላችሁ? እምነት እንደ ስጦታ ይላል። እምነት የእግዚአብሔር ነፃ ስጦታ ነው ብሎ ያምናሉ። በደንብ ተመልከቱ። እምነት እንደ ስጦታ፣ ሉተራውያን እምነት የእግዚአብሔር ስጦታ እንጂ የሰው ውሳኔ እንዳልሆነ ያስተምራሉ ይላል። ድጋሚ ላንብበው። ገብቷችኋል? ጸጋ አይደለም እያልኩ ያለሁት እምነት ነው እያልኩ ያለሁት። ተመልከቱ። እምነት እንደ ስጦታ ይልና ሉተራውያን እምነት የእግዚአብሔር ስጦታ እንጂ የሰው ውሳኔ እንዳልሆነ ያስተምራሉ። ስለዚህም እሺ ሕፃናት እንኳ ይህን ስጦታ በጥምቀት ሊቀበሉ ይችላሉ ይልና ኤፌሶን 2:8 እና 9 ጠቅሰዋል። ምን ማለት ነው? ኤፌሶን 2:8 እና 9 ምንድን ነው የሚለው የእግዚአብሔር ቃል? ይሄ ማለት ነው ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። እዚህ ክፍል ላይ የእግዚአብሔር ስጦታ የተባለው ጸጋ ነው ወይስ እምነት ነው? መልሱልኝ ታች በኮሜንት እናንተ። እዚህ ክፍል ላይ የእግዚአብሔር ስጦታ የተባለው ጸጋ ወይስ እምነት? ጸጋ ወይስ እምነት? አሁን አንድ ቻሌንጅ ማንሳት ስለምፈልግ ነው በዚህ ክፍል መሰረት ማለት ነው። በዚህ ክፍል መሰረት አንድ ቻሌንጅ እናነሳለን። ይሄ በጣም አደገኛ ነገር ስለሆነ ማለት ነው። ተመልከቱ። ጸጋ ነው የእግዚአብሔር ስጦታ። ያን የእግዚአብሔር ስጦታ በምን እንቀበላለን አለ መጽሐፉ? በእምነት እንቀበላለን አለ። እነዚህ ሰዎችስ ምንድነው እያሉን ያሉት? እሺ ድጋሚ ላሳያችሁ። ኦኬ
ኦኬ ይሄ እኮ ማለት ቀስ እያለ እኮ ወደ ካልቪኒዝም ተንሸራተተ ታውቃለህ። አዎ አደጋውን ደግሞ እናሳይ በዛውን ቢኒ። እሱም ብቻ ሳይሆን ሶሪ አንዴ ታገሱኝ። እሺ ፒሲ ስታክ ስላደረገ ከስልኬ በስልኬ ልክፈትና ላሳያችሁ። ስልኬ ከፍቼ ላሳያችሁ። እሺ ተመልከቱ። ይኸው እምነት እንደ ስጦታ። ሉተራውያን እምነት የእግዚአብሔር ስጦታ እንጂ የሰው ውሳኔ እንዳልሆነ ያስተምራሉ። ስለዚህም ሕፃናት እንኳ ይህን ስጦታ በእምነት ሊቀበሉ ይችላሉ። አሁን በደንብ ስሙኝ። እምነት የእግዚአብሔር ነፃ ስጦታ ከሆነ ሙስሊሙን እመን ብለህ መጠየቅ አይገባህም። ምክንያቱስ ማመን አይጠበቅበትም ማለት ነው። ወስደ ውሃ ውስጥ ብቻ መደርገብ ነው የሚጠበቅብህ። የምሬን ነው ብላችሁ ሙስሊም እንዲያምን አትጠይቆ። በእምነት ጸጋውን የማይቀበል ከሆነ ጸጋ እምነት ራሱ የእግዚአብሔር ነፃ ስጦታ ከሆነ ለምን ያምናል ታዲያ? እምን አትለውም? ልክ ሕፃኑን ልጅ ወስዳ አጥምቀኸው በጥምቀት በኩል የእግዚአብሔርን ስጦታ የሚቀበል ከሆነ እምነት የሚለውን ስጦታ የሚቀበል ከሆነ ሙስሊሙንም ወስደ ስታጠምቀው የእግዚአብሔር ነፃ የሆነ ስጦታ እምነትን ይቀበላል ማለት ነው። እያልኩ ያለሁት ግልጽ ነው? ገብቷችኋል? ዳጊ ግልጽ ነው የምናገረው ነገር? በጥምቀት በኩል እምነት የሚቀበል ከሆነ ሙስሊሙን የማያምነውን ሰውዬ ወስደ ውሃ ውስጥ መንከር ነው። የምሬን ነው የምልህ። ወስደ ብትነክረው እርጥብ ሙስሊም ሆኖ ነው የሚወጣው። ሌላ ምንም ለውጥ አያመጣም። ደረቅ ሙስሊም ነበር፣ እርጥብ ሙስሊም ሆኖ ነው የሚወጣው። ይሄ መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱሳዊ ትምህርት አይደለም። ኤፌሶን ይሄው እኮ አሳየኋችሁ። ኤፌሶን 2:8 ላይ ምንድን ነው የሚለው ቃሉ? እንዴ ጸጋው በእምነት አድኗቸዋል። እምነትማ ከአንተ ነው እኮ። እምነት ከአንተ ነው። ሰው ክርስቶስ ኢየሱስ እንደሚያድን ካላመነ በስተቀር ጸጋው በሱ ላይ እንዴት ይሰራል? ሰው ጸጋ ነው ነፃ የሆነ ስጦታ። የክርስቶስ ኢየሱስ የመስቀል ስራ ነው ጸጋው። እሺ ይሄ በነፃ የተሰጠን ነው። እሱም በእምነት ስንቀበል እንድናለን። ይህ ደግሞ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ምኑ? የእግዚአብሔር ስራው ማለት ነው። ማንም እንዳይመካ ከስራ አይደለም ይላል። ከስራ ጋር የተነጻጸረው ምንድን ነው? ጸጋው ነው። ጸጋው ነው ከስራ ጋር የተነጻጸረው። እምነት እዚህ ጋር የተብራራው በጣም አደገኛ ትምህርት ነው። ጸጋ በእምነት አድኗቸዋል የሚለውን ጠቅሷል። ለምን? እዚህ ጋር ላለው ትምህርት ማለት ነው። የሉተራውያን ምላሽ ብሎ ያስቀመጠው ክፍል ላይ ማለት ነውና ወንጌል አንሰብክም ያሉት ለዚህ ነው። ኤርሚዬ በነገራችን ላይ ለኦርቶዶክስ ወንጌል መስበክ አያስፈልግም ብሎ የተናገሩት በዚህ ምክንያት ነው። አግኝታችሁኛል? ለኦርቶዶክስ ወንጌል መስበክ አያስፈልግም ያሉት ቴሌግራም ግሩፕ ላይ ያስቀምጥላችኋለሁ። አስቀምጠው ፒዲኤፍ ኤርሚ ይሄው መጽሐፉ ይሄ ማለት ላክልኝ ለኔ ቅዱስ ጥምቀት። እሺ ዋትስአፕ ላይ ላከው ብሩኬ። ላክላችኋለሁ። እሺ በመካነ ኢየሱስ አስተምሮ የሚለው መጽሐፍ ማለት ነውና ይሄ አደገኛ ትምህርት ነው። አደገኛ ትምህርት ነው። ይሄ ለማሳየት ነው። ተባረኩ። የመቀጠል እንችላለን። አሁን ቴንክ ዩ። ሰይጣን ስራ እንግዲህ ሲያገኝ ታውቃላችሁ፣ በዚህ በኩል ምን ያህል ስራ እየተሰራ እንዳለ፣ ምን ያህል ህዝብ እየዳን እንዳለ፣ በዚህ በኩል ደግሞ እንደነዚህ አይነት ይቅርታ ነው። ሌላ ደግሞ እሱ ኤርሚያስ እንዲያለ እያሉ ያው ተጥለው ነው የሚውሉት። ሌላ ደግሞ የስራ እንደርሰጣቸው ኤኒዌይ አስቀምጥልን፣ ቴሌግራም ላይ አስቀምጠው፣ ለእኔ በውስጥ ምላክልኝ። ቴንክ ዩ። ቀጥሉ ወገኖች። ኪነ ጥበብ መቀጠል ይችላል። እሺ አመሰግናለሁ። ኦኬ ከየት ጀመረ? ከኤርሚዬ ልጀምር ወይስ ከመርጌታ? ከየትኛው በጀምር? ምንድን ነው ሀሳብ ተናገር ነው። ኦኬ ሀሳቤ እሺ
ኦኬ እሺ፣ በመጀመሪያ ስለ ዲቤቱ ነው። ዲቤት መቀበል ማለት በዚህ ከማብራት ዲቤቱን መቀበል አይሻልም ወይ ነው አንደኛ ጥያቄ። ዲቤቱን ተቀብሎ ማውራት መነጋገር አይቻልም ወይ ነው። ሁለተኛ ደግሞ ብዙ ዲቤቶች ጥሪ ተደርገዋል አይደል? ይሄን ሁሉ ሰዓት የጠበቀው ስለ ዲቤት ኖሮ ኦኬ። አይ ብዙ ነገር እኔ እኮ መስማት አንተ እና በቃ አንተ እዚህ ገብተሃልና ለምን አንተ አትጠየቅም? አሁን እኔ ልጠይቅ። እኔ የተናገራችሁትን ውሸት ወይስ እውነት ብዬ ልናገር እንጂ መስማት መሰለኝ የሚመለሰው አይደል? እሺ የትኛውን እውነት ብለህ የትኛውን ውሸት ብለህ ልትይ? አንተ በመጠመቅ ድናል። አንተ 40 ቀን በውሃ ውስጥ አስገብተው ሲያወጡ ድናል። ኦኬ ስለ ጥምቀቱና ስለዚህ እኮ ለመወያየት እኮ ዲቤቱን መቀበል ነው። ለምን ትፈራላችሁ? ለምን ዲቤቱን አትቀበሉም? ከዛ እኛ እንሰማለን። ሁለተኛ ደግሞ ማን ነው ዲቤት የጠራው? ዲቤት የጠራው እኮ ብዙ እኮ ተጠርቷል እኮ ከኦርቶዶክስም ተጠርቷል። አሁን እኮ ደግሞ ከራሳችሁ ተጠርታችኋል። ስለዚህ ያው የመቀበል ሰምተሃል። ቅድም ኪነ ጥበብ በዚህ ጉዳይ ላይ ነገር ሰምተሃል። በቃ መተው ዲቤት የጠሩ ሰዎች እዚህ መተው እኛ አንጠይቃቸውም፣ እነሱ ብቻ ይጠይቁን። በቃ ይኸው ቤታችን ክፍት ነው፣ እናንተም ትማራላችሁ። ይኸው በቃ ቤታችን ክፍት ነው፣ መተው ይጠይቁን። እኛ ለመመለስ ለነሱ ዝግጁ ነን። በቃ ቅድም ይሄን ተናገር ያለው አትደጋግመው። የመወያየት ከቻልክ ሀሳብ ላይ መወያየት ትችላለህ እኮ። እሺ አመሰግናለሁ። መወያየት እንችላለን፣ ግን ማለት ዲቤቱን በየት ዲቤት እናድርገውም እኮ ብሎ መጀመሪያም ተጠይቆ ነበር አይደል? አዎ በቃ ተመለሰለቁ። በቃ እኛ ዲቤት ጥሪ አልተቀበልንም። ኦኬ ስለዚህ ያው አለመቀበል ነው ማለት ነው። ስለዚህ መማር የሚፈልግ ሰው ካለ መጥቶ መጠየቅ እና መማር ይችላል። እኔ እኮ እዚህ አሁን ይህን ያህል ሰዓት ቆይታ አሁን ዲቤት ጥያቄ ይኖርብሃል። የማንን ዲቤት ነው ብሎ የሚለው ኪነ ጥበብ የማን ዲቤት ነው የምትለው? ራሱ የሚያውቀው አይመስለኝም። አልገባኝም። ማን የጠራውን ዲቤት ነው የምትለን? ከኦርቶዶክስ የተጠራኸውም አለ አይደል? 15 ሰው እኮ ነው የጠራኝ። ጠርቼዋለሁ ኤርሚያስ። አይ ምንድን ነው የሆናችሁት? 15 ሰው ዲቤት ለመጥራት በዚህ 10 ዓመት ውስጥ እኔ ለስንት ጊዜ ስጠራ አሁን እንዳለ በደቦ ወታችሁ አንዳንዱ ጭራቅ መስሎ የጠራኝን አይተሃል። ኪነ ጥበብ ሰው ይሁን ሽብርተኛ ይሁን አይታወቅም። ኦኬ ምንድን ነው ምን ሆናችሁ ነው እንደዚህ 15 ሰው ወር ባልሞላ ውስጥ ይሄ ሁሉ አይጡም ጉርጡም ጊንጡም አይነት እንደሚባለው አይነት? እኔ እኮ አሁን ያልጠሩኝ ወይዘሮ አስረገደች ነች ያልጠራች እንጂ በሙሉ ተጠርቻለሁ። ጠበልቀመስ አይነት ነገር ነው የተጠራሁት። ምንድን ነው ምን ሆኖ ነው ይሄን ያህል ርብርብ የተደረገው ምንድን ነው ተብሎ ቢባል አንተ መልሱን ላታውቀው ትችላለህ። አይቀጡ ቅጣት ቀጥተን መልሰናቸዋል እንዳለ መንግስቱ ኃይለማርያም አይቀጡ ቅጣት ተቀጣችኋል። የስዕሉ ዕለት የተደረገው ማለት ነው። አይቀጡ ቅጣት ኦርቶዶክስ ላይ ነው እንጂ ኦርቶዶክስ ላይ ነው እንዴ? ምን ያኔ ኪነ ጥበብ ቆይ አንደኛ ከመቀጠል በፊት አይቀጡ ቅጣት ስትል ፈለገ መሆኑን በምን አወቀ? ኪነ ጥበብ ግን እሺ አመሰግናለሁ። አይ እንደዛ ስለሚል ነው። አይ ለአቀጡ ቅጣት ማለት ያው የተወያየ ኪነ ጥበብ አንደኛ ፈለገ ማለት የቤተክርስቲያን ኪነ ጥበብ ፈለገ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ነው። አንድ የአውደ ምሕረት ሰባኪ ነው። አድመጠኝ የአውደ ምሕረት ሰባኪ ነው። ሁለት ተጽዕኖ ፈጣሪ ስትሉለት የነበረ ጉሮ ሸባይ ስጨፍሩለት የነበረ ሰው ነው። አንበሳ ገዳይ እያላችሁ ማለት ነው። ከአንድ ሰው ጋር ቀርቦ ውይይት አድርጎ የማያቅ ሰው ጉሮ ሸባይ እያላችሁ መድፍ ይተኮስልን ብላችሁ እኮ ወደ ጠቅላይ ሚኒስትሩ እኮ ደብዳቤ ልታስገቡ እኮ ሹክሹክታ ሰምተናል። ምክንያቱም ይሄ ሰው የኦርቶዶክስ ዋና የቁርጥ ቀን ልጅ የተዋሕዶ አንበሳ ምናምን ነገር ስትሉት ነበረ እና ወደ ጠቅላይ ሚኒስትሩ ቢሮ መድፍ ይተኮስልን ስትሉ ነበረ እና ተጽዕኖ ፈጣሪነቱን ምን ላይ ነው ብዬ እኔ ሆንኩ ወንድሞች
በግርድም ደግሞ አይተነው ነበር። በኋላ ግን ያው የተናገረውን ተናገረ። ፈሌ ደግሞ ተጽዕኖ የፈጠረበት ሌላ ፊልድ አለ። እውነት እሱ ሊካድ አይችልም። አሁን ቢኒያም እዚህ ማይክ እየከፈተ እንትን ግራ ለማጋባት ይፈልጋል እንጂ ፈሌ ተጽዕኖ የፈጠረበት አንድ ፓርት አለ። ያው እሱ እህቶች ላይ በጣም ጎበዝ ነው አሉ። የእህቶች አገልግሎት ላይ የእህቶች አገልግሎት ሌላ ትርጉም ሌላ መዝገበ ቃል ማለት ማን ኤርሚ አንድ ሐሳቤ ልናገር ማለት ቆይ አንዴ ሐሳቤን ሳታስጨርሰኝ ሐሳቤን አስጨርሰኝ እንቀጥላለን። ታውቃለህ በትዕግስት ነው እኮ ሐሳቤን አስጨርሰኝ። አንተው ያውራ ብዬ ስፈቅድልህ ምንድነው የማወራው አልክና ደግሞ ወደዚህ ውስጥ ገባ። አይ እቀጥላለሁ እኮ ማለት ከየትኛው ልጀምር ያሉት ኤርሚ ልጨርስና በቃ ሐሳቤን ልቋጫውና ከዛ ትቀጥላለህ። ፈሌ ተጽዕኖ ፈጣሪ ስትሉ የነበራችሁ ሰዎች ሁሉ በኮሜንት አንተም ሁሉ ጭምር መቆሚያ መቀመጫ እኮ ስታሳጡን ነበር። እናቱ የወለደችው ይምጣ ፕሮቴስታንት ማለት ገለባ ነው። ኤርሚያስም ማለት ዝም ብሎ ባተሌ ነገር ነው። ልክ ነው የማስገባው ለዓለም ሁሉ ጭምር አሳያለሁ አላዋቂ መሆኑን ብሎ ያው መጣ። ተቀበል ተገናኘን። መንግስቱ ኃይለማርያም በተናገሩት የእሳቸው ንግግር ትዝ ይለኛል ብዙ ጊዜ ስለፈለገ ሳስብ አይቀጡ ቅጣት ቀተን እንዳሉ ማለት ነው። ሲያድ ባሬ ሞቱ ነው ዛሬ እየተባለ እኔ በተወለድኩበት ዘመን አካባቢ ሶማሌ ሳይቸግራት ቆይ ፕሊዝ ቆይ ሶማሌ ሳይቸግራት ኢትዮጵያ የምትባል ሀገሬን ደፍራ በ69 ዓመተ ምህረት እና በሰባ በዚህ በጅጅጋ በኩል ሰለላሁ ዐላ መሐመድ እያለች መጣች። አዋሽ ድረስ ድሬዳዋ የኔ ነው፣ አዋሽም የኔ ነው፣ እያንዳንዳችሁ ተረጋጉ ብሎ ማለት ነው። የኔ አባት ሁሉ ዘምቷል። የኔ አባት አይተንፍሶ አበበ ዘምቷል። ኦኬ እኔ በተወለድኩበት ዘመን ማለት ነው። ስለዚህ የኢትዮጵያ አንበሶ የተነሱ ሲያድ ባሬ ሞቱ ነው ዛሬ ብለው ልክ አስገቡት እና መንግስቱ ኃይለማርያም መጨረሻ ሲናገሩ በዚህ በምስራቅ በኩል የመጣውን ጎማ አስተንፍሰነዋል አሉ። ደግ ብለዋል እሳቸው በእውነት አይቀጡ ቅጣት ቀጠን መልሰነዋል አሉ። በዚህ በምዕራብ በኩል ደግሞ ያበጠ ጎማ አለ ብለው ከሱዳኑ መሪ ጋር የተነጋገሩበታል። እኔም ታዲያ የእኛ ንጉሥ ስለነበሩ የኢትዮጵያ መሪ ስለነበሩ ንግግራቸውን ልዋስ። አሁን ይህ ሁሉ ጫጫታ የተፈጠረው አይቀጡ ቅጣት ከስዕል ጋር አብሮ የተመታ ነገር አለ። ከዛስ በሙሉ ይኸው ባልቴቱም ሊቃውንቱም አዛውንቱም ህፃናቱም እኔን የዲቤት ጥሪ ጠራኝ። ቆይ ጨረስኩኝ። ጠበል እርጭልኝ ነው ወይስ ምንድን ነው ይሄ ሁሉ? ስለዚህ አሁን አንተ የምትወያየው ነገር ካለ እዚሁ እንቀጥላለን። መልዕክቱ አልደረሰህም ወይ እሱን ልላላክ ነው የመጣሁት ብለህ ካልክ አይደለም ኤርሚ አንተ ቤት እኮ ቆይ አንድ ደቂቃ ቆይ ወይ እስኪ አንድ ያውራ ቢኒ ለምንድነው ግን ማስታወቂያ ልናገር ነው። ኦኬ ማስታወቂያ ነው። አንድ ጊዜ ወገኖች ታብታቡ ገና 318 ሺህ ነው። ሼሩ አይታይ ግን 717 ሰው አለ እና በደንብ ከፍ እናድርገው እንጂ ወገኖች ቀጥሉ እና እሺ ኪነ ጥበብ እንስማና እሺ አመሰግናለሁኝ። ስለ ፈለገ ደግሞ ምላሽ አለኝ። እኮ እሺ አንዴ እንትና ኤርሚ ጋር ላውራ ተናገር። ማን ነው ተጽዕኖ ፈጣሪ ለምትለው የቤተክርስቲያን ያስተምሩ ነው የምትለው እሱ ስህተት ካለበት ቤተክርስቲያን ሳታተች ማለት አይደለም። ቤተክርስቲያን አተሳሳትም። በዛ ላይ ደግሞ ስላት ላይ እኮ ያለ መደማመጥ እንጂ እኮ መልሶልሃል። ኦኬ ሁሉን መጽሐፍትና ሁሉንም ነገር አምጣ ብለዋል ዘማርያምን። እኔ አታላልኬም አይደለም እዚህ ጋር እያወራ ያለሁት እናንተ ጋር ብዙ ጊዜ ይቆያሉ። እንደውም በትዕግስት ነው የምጠብቃችሁ። ስለዚህ ዘማርያም የፈለከው መጽሐፍ አምጣ ወዲያው ነው እንደውም ይሄን ጥያቄ የመለሰልህ ብዙ ነገር ትናገር ስለነበር ቤት ረጋ ስለምቆይ ማለት ነው። ስለዚህ የፈለከውን መጽሐፍት ድርሳናም ገድላትም የፈለከውን ጥቀስና እና መጀመሪያ የጠራህ ማነው? ዘማርያም ነው። በፈለገ በኩል እኮ ተመልሶልኛል። ለምንድነው ዘማርያም መጽሐፍት ይዘና ብሎ ማለት ዘማርያም ዘገብርኤል ዘጊዮርጊስ ብለህ ብትል እሱ ቆይ ኤርሚ ቆይ የሁሉም ሀሳብና አገላለጽ ልዩነት አለው አይደል? ስለዚህ በቃ ተመልሷል እኮ የስዕል ጉዳይ ዘማርያም ጋር አለ ይመለሳል። እኔ ራሱ ስለ ስላት ጠይቀኝ ከፈለክ በሰላት ተፈለክ ጠይቀኝ። አንተንም ጠይቀህ አይደለማ በምችል መልስላለሁ። አየህ የኔና የፈለጋ አገላለጽ ልዩነት ይኖረዋል። አየህ እኮ አንተ ልጠይቆይ ካን እኮ ትጠይቀኛለህ። ግን አሁን አዳምጠኛ ኤርሚያስ አዳምጠኝና ከዛ ነው ትጠይቀኛለህ። ስለዚህ ስለ አሁን ለምሳሌ የጠየቀ መጀመሪያ ዲቤት ላድርግ ቤት ዲቤት እናድርግ የፈለከው መጽሐፍ አምጣና ብለዋል። ዘማርያም ጋር አውራ
እስኪ አውራና እስኪ እንገምት። ምንም ችግር የለም መፎከር ወይም ደግሞ ደርሳና ገር እኔ በአንድ አርዕስት ላይ ከሁለት ሰዎች ጋር አላወራም። ልብ በል። የእናንተው ዲያቆን አድምጠኝ ማለት አድምጠኝ ነው። አድምጠኝ ወይ ደግሞ ከመለስክልኝ ና ማይኩን እንደገና ክፈትና መልስልኝ። አንድ ጥያቄ ልጠይቅህ። ከፈተው። አንድ አድምጠኝ። ቆይ አንድ አድምጠኝ። መልሼ ሚዩት እንዳደርጋ አትጠብቅ። አውራ ማለት አይደለም። እሺ ሚዩት አድርጌያለሁ፣ እንዳትከፍት። ካልሆነ ታች አወርድሃለሁ። ጥያቄ ልጠይቅህ ነበረ። በቃ እንደውም እታች ውረድ። በቃ ምክንያቱም እንደዚህ ናቸው ስትያዙ ኦርቶዶክሳውያን ገለባት እኮ። ታዲያ ለምንድን በስርዓት እኮ በስርዓት ለምን አታወራም? ኪነ ጥበብ አንድ ጊዜ ዝም በል እስኪ። አንድ ጊዜ በስርዓት ለምን አታወራም? ትንፋሽን ሰብስብ። ኖ ሳትዘጋው ማይክን ክፈትና ልጠይቅህ። ማይክን ክፈተው። ለምን ነው የምጠይቀኝ? ቤቱን ዘማርያምን ካትመልስ የዘማርያምን ጥሪውን ታጥቅ። እባክህ አሁንም ሚዩት አድርጌ እንዳስወርዳ አትጠብቅ። ካረኩ አደርጋለሁ፣ ግን በስርዓት አወራለሁ። ለካርካ በስርዓት እናወራ። ኦኬ ዲያቆን ፈለገ የወጥቶ ብራዘርዬ ምን ነው ፊር አልክ? አይ ፊር አይደለም። እኔ ቤተክርስቲያን አስተምሮ ነው እየተናገርኩ ያለው የሚያልኩት። ይኸውልህ ጣሪያችሁን የተናደው አልኩ። አንተ ጋር ችግሩ ያለው ኤርሚዬ ምንድን ነው የነካው ነገር? እስኪ ቼክ ብለህ አንድ ጊዜ እንዴ መረጋጋት እኮ አቃተው። ጥያቄ ልጠይቅህ አልኩ። ማይክን ክፈትና ጥያቄ ልጠይቅህ። በስዕሉ ላይ አይደለም ጥያቄ የምጠይቅህ፣ በስዕሉ ላይ አይደለም ጥያቄ የምጠይቅህ። እና ማይኩን ክፈት። ቤቱን ተቀበል። ቤቱን ትቀበላለህ? መጀመሪያ እቀበላለሁ ካልከኝ እናወራለን። ብራዘርዬ ጥያቄ ልጠይቅህ ወይስ ላስወርደው ወይስ ጥያቄ ልጠይቅህ? ታወራኛለህ፣ ትጠይቀኛለህ። የዘማርያም ቤት ትቀበላለህ? እታች ውረድ። ኦኬ ቴንክ ዩ። እንደዚህ ገለባ መሆናችሁን ለዓለም ማሳየቴ ራሱ አንድ ትልቅ ነገር ነው። ኦርቶዶክሳዊነት ማለት ሲያዙ ገለባ ማለት ነው እንድል እገደዳለሁ። ምክንያቱም የተግባቦት ሕግ አታውቁ፣ ምን አታውቁ። ኦኬ አይቀጡ ቅጣት ተቀጣችኋል። ያንን ዲቤት ተንቀዥቅዦ ጠርቶ አፈር ደቼን የላሳችሁት፣ ላትነሱ ነው የወደቃችሁት፣ ግርማችሁን የተገፈፈው መወራጨት። ይኸው ለመወራጨት ለዚህ ነው በደንብ ነው የሚገባኝ። ህመማችሁ የሚያመረቅዝ እንጂ የማይድን ህመም ሆኗል። ኦኬ ማንከሳችሁ የማይፈወስ ማንከስ ሆኗል። ከተፈወሳችሁ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ወንጌል ከመጣችሁ ብቻ ነው የምትፈወሱት። ካልሆነስ ያው በየቤቱ ሁሉ ሰው የስዕሉን ገዝቶ የገባው ሰውዬ ከስዕል ጋር እየተደባደበ ነው የሚያድረው። በየቤቱ ቅጥቅጥ ላይ ናቸው ስዕላትና ስዕሉ ባለቤት ሰዎች ማለት ነው። በቃ ኤርሚያስ ፈንዲሻይን ይዤ ቁጭ ብዬ በርቀት እያየው እንግዲህ እግዚአብሔር የመጽናናት ዘመን ያምጣላችሁ እያልኩ ወንጌል እየነገርኩ ነው ከወንድሞቼ ጋር። አለቅ አሁን ክትክት ላይ ናቸው ስዕላትና ስዕሉን የገዛው ባለቤት። አውጥተሽ ታያት እስከ ዛሬ ድረስ እዚህ ግን ላይነሳ ፈርሰዋል። 25,000 ሰው ላይቭ እየተከታተለው በ4 ሰዓት ውስጥ ቆይታ ውስጥ ወደ 800,000 ሰው ነው ያየው ማለት ነው። አይቀጡ ቅጣት ቀጥቷቸዋል ጌታ ኢየሱስ በናቃችሁት በረኛው በኤርሚያስ በኩል ማለት ነው። ዳጊንማ ቢያመጣ በአፈር ደች ያስግጣል ማለት ነው። ከዚህ የባሰ ጌታ ስራው ልማዱ እንደዚህ ነው እንዴ። ኤርሚ ተውቁት ላትቀስቅስ። አሁን እያሰደብከን ነው። እንደገና ይኸው ይሰድቡናል ከታች። ራሳቸው ተቀጠቀጡ። አልደረግም። ምነው የዲበኩሉን የዲቤት ጥሪ እኔ የጠራሁትን አንድ ኦርቶዶክስ ተቀበሉ ምነው አላሉ? አንድ ኦርቶዶክሳዊ ይቀበሉ ቀሲስ ብሎ ያለ ሰው አለ? የለም አይሉም። ሁለተኛው የዲያቆን ስዩምስ የዲያቆን ስዩምን የሚቆጠሩ ኤርሚ ይቀበሉ ካሏቸውማ ይቀበሩ እንደማለት ነው የሚቆጠሩ። እሱንም አቶ እና በተቀበሉ ቄሱ በተቀበለ እኔ የምልህ እንትን ነው ስዕላቱን ከዛስ ታቦቱን ከዛስ መስቀሉ ብለው የሚሉት እንጨቱን ነው አስቀድሜ የማቃጠለው።
ስዕላቱ ተቃጥሏል። በትምህርት ማለት ነው። በትምህርት ነው ያቃጠልኩት። ከዛ ታቦቱ ብለው የሚሉት ይህንን እንጨቱን በመጀመሪያ ዳርና አስይዘዋለሁ ማለት ነው። ከዛ ወደ መስቀሉ እንመጣለን። ለምንድን ነው መስቀሉን ብሎ ያለው? ታቦቱ ላይ ጥሪ አቅርቤ ሰርዙ ብለዋል። ቤተክርስቲያን ከሚሳደብ ሰው ጋር ዲቤት እንዳታደርጉ ብሎ መክሯል። ዲያቆን ነበር ካህኑ ነበር ዲያቆኑ መምከር ያለበት። ካህኑን ግን መክሯል። ማ ዘገብርኤል ነው ዘጊዮርጊስ የምትሉት ሰውዬ ማለት ነው። እና ካህኑ አልወያይም በሬሳ ላይ ብሎ አለ። በሬሳ ላይ ብሎ አለ። ሬሳውም ደግሞ ተረጋገጠ። ያብሮ አደጌ ማለት ነው። ራሱ ጠርቶ አረጋገጠ። ለምን ተቀበሉ አላላችሁትም? ተቀበል በሉት። ምን ነው ተረሳሳና ዝም አለ? ተቀበል ቀሲስ ዲበኩሉ ተቀበል። የታቦቱን ጥሪ አቅርቧል ኤርሚያስ። ዘማርያምን የላከው ልታረሳሳ ነው ብሏል። ስለዚህ ቀሲስ እባክዎት ይቀበሉ። ካህኑ ከጽላቱ ታቦቱ ከጽላቱ ካህናቱ ከታቦቱ አንድነት አላቸውና ቅርበት አላቸውና መጀመሪያ ተቀበል በሉት። ካልሆነስ ዘማርያም ከዚህ በኋላ 100 ጊዜ ጥሪ እንዲያቀርብ አድርገዋለሁ። እናስ አላግጥበታለሁ በጥሪው ላይ። ምክንያቱስ የደምረውን ጥሪ ያሰረዘው እሱ ነው። ማ ዘማርያም። የዲያቆን ስዩምን ጥሪ ያሰረዘው ማን ነው? ዘማርያም። የቀሲስ ዲበኩሉን ጥሪ ያሰረዘው ማን ነው? ዘማርያም። ዘማርያምን ዘከድጃ አረገዋለሁ ማለት ነው። ዘከድጃ ቁጭ በል በምድጃ ብየው ከነ ጥሪው ጭምር ቁጭ አረገዋለሁ ማለት ነው። ዘማርያም ሳይሆን ዘከድጃ ቁጭ በል በምድጃ ብየው። መርጌታ ክበብ ውሸት ተናግረዋል አወራለሁ። እሺ መርጌታ ውሸት ተናግረዋል አወራለሁ። አንተም ደግሞ ውሸት ነው እያወራ ያለው። ኦኬ። እና ዘከድጃ ቁጭ በል በምድጃ ይባላል። የሰውን ዲቤት አሰርዞ እሱ ዘማርያም የሆነ ዘከድጃ ይሆናል ማለት ነው። ሶስቱንም የዲቤት ጥሪ እሱ ነው ያሰረዘው። ልብ በሉ። ዘከድጃ ማለት ነው። ዘማርያም ብላችሁ የምትሉት ዘከድጃ ይሆናል መጨረሻ ላይ። ሶስቱንም የዲቤት ጥሪ ያሰረዘው እሱ ነው። ከሶስቱ ሁለቱ አገልጋዮች ናቸው። ዲበኩሉ ቄስ ነው። ለምን አሰረዘው? እንዳትቀበል ብሎ ለምን በውስጥ አወራው? ካህናቱ ሁሉ ተረባርበው ለምን እንዳትቀበሉ ብሎ አሉት ቀሲስ ዲበኩሉ። ምን ነው እኔ ብቻ ነኝ ፊት አውራሪ ያለ ለሌሎቹም የሚደርሳቸው እንጂ። ይቅርታ አድርጉልኝ እሺ። አሁን ዘማርያም መጥቶ ማነው ዘከድጃ ነው ዘማርያም ብትሉት መጥቶ እንጨቱ ቅዱስ ነው ምናምን ነገር ብሎ ለማለት እኔ እሱ ፊት የምመልሰው አጥቼ አይደለም። ደምረውን አሰርዞታል። ለምን? ቤተክርስቲያን ተሳዳቢ ነው ኤርሚያስ እንዳትወያይ ብሎ ማለት ነው። ከዛስ ዲያቆን ስዩምን አሰርዞታል። እነ ሊቀ ሊቃውንት ቀለመወርቅ ሁሉ ጭምር ማለት ታስበላናል ብለው አሰርዞታል። ራሱ ዘማርያምን ዲያቆን አይደል? ዲያቆን ስዩም። አዎ፣ በዲያቆን ስዩምና በዲያቆን ዘማርያም መካከል ልዩነት አለ። ሁለቱም የኦርቶዶክስ ቤተክርስቲያን ዲያቆናት አይደሉ? አዎ። ታዲያ ለምን አሰረዘው? ለምን አሰረዘው? እሺ ዲበኩሉን ለምን አሰረዘው? ቅርቃር ይልሃል። ይሄ ነው ላይ አስገብቼ በ12 ቁጥር መስማር ቅርቃር ውስጥ ነው የከተትኩ። ተንጫጫ አልኩ። ዲበኩሉን ለምን ዲቤት አሰረዘው? እንኳን ለ3 ጊዜ አይደለም ለ30 ጊዜ ገና አስጠራዋለሁ። ተኝቶ ሲነቃ ለኤርሚያስ ዲቤት ጥሪ እያለ ነው ቪዲዮ የሚሰራው። ለ3 ጊዜ አትበሉ። 3 ጊዜማ በጣም ትንሽ ነው። ለ30 ጊዜ ያስጠራዋለሁ ራሱ ወር በሙሉ ዓመት እስከ ዓመት ድረስ ተኝቶ ሲነቃ የዲቤት ጥሪ ለኤርሚያስ ብሎ ይላል። ኤርሚያስ መልስ ምን ይሆናል? አላግጥበታለሁ። ለምን ታላግጥበታለህ? ሰው ጠርቶን እንዴት ታላግጥበታለህ? እሱ የሶስት ሰው ዲቤትን አሰርዟላ። ደምረው ራሱ ነው የጠራኝ። አሰራጅ ዘማርያም። ዲያቆን ስዩም ራሱ ነው የጠራኝ። አሰራጅ ዘማርያም። እኔ ዲበኩሉን ጠራው። አሰራጅ ዘማርያም። እሱ አትወያዩ ቤተክርስቲያን አያከብርም ብሎ ተናግሮ ቤተክርስቲያን ከማያከብር ሰው ጋር ብሎ ካለ በኋላ ታዲያ ከኔ ጋር ለምን ውይይት ፈለገ?
አልማዝ ባለ ጭራ በለው ብራዘር። እንዲህ አይነት ፎቃቃ ነገር አይመቸኝም። ኦኬ ይቀበል፣ ቄሱን ተቀበል በሉት። እኔ ነኝ ቅድሚያ ጥሪ ያቀረብኩለት እኔ ነኝ። ያው እንደ ቋንጣ ደርቋል፣ ተቀበል በሉት። ዲበኩሉ ታቦቱን ጥሪ ተቀብሏል ብሎ ያሉ ቀን ይዘጋጁ። የሚያነቡትን አንብበው ለዲበኩሉ ይላኩለት፣ መረጃ ማለት ነው። ያነበቡ ሰዎች ይላኩለት እና ይቅጠል ከኔ ጋር ማለት ነው። ይቅጠል። ታቦቱ መጥቷል ብላችኋል። አክሱም ጽዮን ያለው ብላችኋል። ህዳር 21 ቀን ሙሴን ርእያ ሀገረ ቅድስት ያላችሁ በየዓመቱ አቧራ ታጨሳላችሁ። ታዲያ ኑ ተነጋገሩበት እንጂ ኑ ተወያዩ እንጂ በሱ ጉዳይ ላይ ልብ በሉ። የወንጌል አማኞች ለምንድን ነው ዘማርያም ዘለቀ ማን ነው የዲበኩሉን ታቦት ጥሪ ያቀረብኩለትን ለምን አሰረዘው? የዲያቆን ስዩምን ለምን አሰረዘ? የደምረውን ለምን አሰረዘና የሶስት ሰዎች ዲቤት አሰርዞ እሱ እንዴት የኔን ተቀበለኝ ብሎ ይለኛል? እሱ ብቻ አይደለም እኮ 15 ናቸው። ከሱ ውጪ ደግሞ 15 ነው ወይ ከሱ ጋር 15 ሰዎች እኮ ናቸው የዲቤት ጥሪ ያቀረቡልኝ። ኦኬ በመጀመሪያ ካህኑ መገረፍ አለበት አይመስልህ? አዎ እጀልጥህ አልኩ። ሶሻል ሚዲያው ላይ እንገናኝ። መገረፍ አለበት ወይ ኤርሚያስ መገረፍ አለበት በእውቀት። አዎ በሙሉ መክሮ የዲቤት ጥሪ እንዳትቀበሉ ብሎ እሱ መጥቶ ከኔ ጋር ና ምናምን ነገር ብሎ ባልታጠበ ፊቱ ዲቤት ጥሪ ምናምን ነገር ብሎ ይላል። It's not fair. ዌኪ ዌኪ በሏቸው ልክ ሌላ ካለ ማለት ነው። እኔ እዚህ ለቀሲስ ዲበኩሉ የዲቤት ጥሪ አቅርቤለት ያ ማን ነው አልቃይዳ የመሰለው ሰውዬ የፈረስ ልብስ የሚመስል ለብሶ አይኑን ብቻ እየታየ ጭራቅ መስሎ መጣልህ። እኔ የጠራሁትን ጥሪ እኔና ጠርቻለሁ በታቦቱ ጉዳይ አለኝ። እኔ ለቄሱ እኮ ጥሪ እዚህ አቅርቤያለሁ። እርስ በርስ እንኳን አልተግባቡም ማለት ነው። አይ እንግዲህ ያው ዲያቆንዬ እንግዲህ እንደሚያውቁት ብሎት ነው መሰለኝ ሰውየው ዝም ብሎ የገጠር ልጅ ነኝ ብሎ ስላለ የሆነ ነገር ለበስ አድርገው ጃቦናዊትን ደራርበው ቢሄዱ ቢያንስ ካለባበሶት ጀምሮ እንደ ጎልያድ ይልበሱና እባክዎት ይህን ሰው ጥላውን ይገፈፉት። አሶል ግን ስራ ጠብቁ፣ አትንጫጩ። ስትጠሩ ጥሪ በሰልፍ ተሰለፉ። እንዴ በሙሉ እኮ ነው አልኩህ። ቡታንታህን ሁሉ ጭምር ታወልቃለህ አልኩህ። ግልገል ሱሪ የተባለችዋ ማለት ነው። አዎ አዎ ሰይ ተብሎ ማለት ነው። ቡታንታህን ሁሉ ታወልቃለህ። እኔ ለቄሱ ነው ጥሪ ያቀርቡት። ምነው ቄሱ ከዲያቆኑ ይልቅ ታቦቱን ስለ ታቦቱ ቄሱ አይደሉ እንደሚያውቁት? ተሸክሞ የሚወጣው ዲበኩሉ አይደል እንዴ? ታቦቱን የባህረ ነው ወይ ሳለ ነው ወይ ቀበነ እያለ ሰው በተናገረው ዲቤት ላይ የገባሱ አስተያየት ሰምቶ መጨረሻ መውረድ ብቻ ነው ይበሉት እንጂ ቀሲስዬ እኔ ወደ እነ ቀሲስ ቴዎድሮስ ሁሉ ለእነሱ ሁሉ ጭምር እኮ ነው ጥሪ ላቀርብ የነበረው ማለት ነው። ቄሱን ማለት ነው። ቄሱን ምን እንላለን እኛ? ድሮ እናታችን አሻሮ ስትቆላ በገጠር በቆሎ ሲቆላ በቆሎ ይፈነዳል። በሚፈነዳ ሰዓት ላይ ልክ እንደዚህ እንደ ፈንዲሻ የሚወጣው እሱን ቄሱን እና ቄሱን እያልን እየለቀምን እንበላለን። በመጀመሪያ ቄሶቹ አቤቱ ጌታዬ፣ አቤቱ ጌታዬ በእውነት እንዴት እንደመጣልኝ ወይ ነገረኛውኛለሁ። አንተዬ እንደዚህ ቄሱን እያልን እንለቅመው ነበር። በቆሎ የፈነዳውን በቆሎ እናቴ አሻሮ ስትቆላ ቁጭ ብለን ቆሎ እኮ ተቆልቶልን ባቄላ ቆሎ ምናምን ነገር ተቆልቶልን የምንበላ ሰዎች ያው አመል አይለቅ ነገር ማለት ነው። እናቴ ስትቆላ አሻሮ የበቆሎ ማለት ነው። በቆሎ ቱሽ 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 ብሎ ልክ እንደ ፈንዲሻ ይወጣል አነጫጭ። እሱን ምን ብለን እንላለን? እኔ የተወለኩበት አካባቢ ቄሱን እንላለን እኛ ቤት። ቄሱን ለቅመን እንብላ ቴቴ ፍቀጅልን እንላታለን።
እና ቁጭ ብለን ቄስ ቄሱ የተባለን ያንን ዲሽ ያለውን ቄስ እየመረጣችሁ ነው። የፈነዳው እኮ ነጭ ነው ጥምጣም ነው ብለን ቄስ ቄሱን ብለን ማለት ነው። እንዴ መለቀም አለበት ስልህ መድኃኒዓለም ምስክሬ ነው እኮ አልኩህ። እንትን ካቲካላ ሲጠጣ የሚውል ቄስ ሁሉ እዚህ መጥቶ እኛ ላይ ሙድ አይዝም። ሲኒውን ከእጁ ላይ መስበር አለብኝ ነው የምልህ። በደንበጫ አረቄ ሙቀት መጽሐፍ ቅዱስ አይነገርም። ከሰንበቴ ቤት ጠጥቶ ሲወጡ አይደል እንደ አውደ ምሕረት ላይ ወጥተው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ይገርማችኋል። እመቤታችን በዚህ ቀን በአየር ላይ እየበረረች ቶማስ ከህንድ ሀገር ሲመጣ ከህንደኬ በአየር ላይ አግኝታው ልቦናው ተበጸበጸበት። አሁን ስብከት ከዛ መናፍቃኑ ይህንን ትምህርት አልቀበል ብለው ይላሉ። እኛ ፈርዱብን ማለት ነው። በካቲካላ አረቄ ሙቀት ወንጌል አይሰበክም። እና እኔ ቄስ ቄሱ ላይ ነው ትኩረት ማድረግ። አሁን ከጉረምሳ ጋር ልፌ አልፈልግም። ዳር ያዙ። አሁን እልቅ ህመሙ ስለጠናበት 15 ሰው እኮ ነው የቆጠርነው አይደል? ቢኒ ባለፈው የቆጠርነው ያ 15 ሰው ወር ባልሞላ ውስጥ የዲቤት ጥሪ 15 ኦርቶዶክሳውያን ወገኖቼ 15 ኦፓሊያ የሰባ ከርከሮ ብላ ያለችው ሰውዬ ሁሉ እኮ ጭምር ጠራኝ ጥሪ ኦፓሊያ ያለችው ነው ያልኩት። እስቲ እንያያታለን ብሎ እሱም ጥሪ ያቀረበልኝ ሳየው እኔ አሁን ሴቱ ነው እንትን ያሉት። በታሪክ የማይረሳ ነው ይሄ ነገር ወንድሞች እናቶቼ። 15 ኦርቶዶክሳውያን እንዴት ጥሪ ለአንድ ሰው ጥሪ ያቀርባሉ? ምነው ሌላው ጴንጤ ዲቤት አቆምናሉ እንዴ? አስራ 16 ነው። እሺ ቀጠፍኩኝ፣ ምሕረት አድርግልኝ። እሺ ሮቢ 16 ነው። 16 ሰው ማለት ነው ጥሪ፣ የዲቤት ጥሪ 15 የሚሆን 16 እኔ 15 አካባቢ መሆኑን የማውቀው ዘንግቼው ከሆነ አይደል ነው። ምንድን ነው የገባባቸው ብለህ ብትል በቃ የተቀጣው ተቀጥቷል። ያቺ የዲቤት ቀን የማትረሳ በታሪክ ውስጥ የማትረሳ ነው የምትሆነው። ኦኬ ኦኬ። ስለዚህ ለዚህ ነው ጫጫታ የፈጠሩት ለማለት ነው። ተባረኩ፣ ቀጥሉ ወገኖች። ቴንክ ዩ። እኔም ዲቤት ጠርቻለሁ። ኤርሚያው ለምን ነው የኔን ዲቤት ማትቀበለው? ያው በመጥራት ከሆነ በቃ እኔም ጠርቻለሁ። እኔም ዲቤት ጠርቻለሁ፣ ተቀበል። እንዴ አሁን እኮ ደግሞ እዚህ ሉተራውያን ብለው ደግሞ እኮ መጡልህ። ሉተራውያን ዲቤት ጥሪ ጠርተውሃል አለኝ። ምን ነው ኤርሚያስ ጋር ዲቤት ጥሪ ጠሪ ሃይማኖተኛ በዛ። እኔ በዚህ 10 ዓመት ውስጥ ጮህ የት ነበሩ? የምንም አሁን በቃ ታደሱ ያህል እንግዲህ እንትን ወፍቾ የሚባል ነገር አለና ወፍቾ የሆነ ትምህርታቸውን ይዘው ማለት ነው ነው። እኔ እኮ ሉተራውያን እንኳን የእነሱ ትምህርት እንኳን ከአንድ ጥያቄ አልፎ
እነሱ ብቻ ሳይሆኑ ኦርቶዶክሳውያንም ጭምር። አሁን ጥምቀት የጌታ እራት ያድናል ካላችሁ ያለፉት አባቶች በምን ዳኑ? ጠርሙስ እኮ እዚህ ያላቸው ኬኔታ ኤርሚ የሚዩት አድርገው። ሶሪ። ያለፉት አባቶች በብሉይ ኪዳን የነበሩት እንዴት ዳኑ? በምን ዳኑ? ተጠምቀው ማስረጃ አምጣ። አንደኛ ቆሮንቶስ መጽሐፍ ምዕራፍ 10 በደመና ነው የተጠመቁት። አንብበው። አንደኛ ቆሮንቶስ መጽሐፍ ምዕራፍ 10 በደመና ነው የተጠመቁት። ሙሴን ተባብረውታል፣ ተጠምቀዋል። በዛ ነው የዳኑት። እንደዛ አይነት ጥቅስ ተነስቶ ሲወራ ሰምቻለሁ። እና ዋናው ነገር በተለይ አሁን እኔ የምሬን ነው እውነት ለመናገር ቢና እኔ በጣም የሉተራንም ይሁን መካነ ኢየሱስ ቤተክርስቲያን እጅግ በጣም ነው የምናከብረው። በጣም እኔ እንደውም ቪዲዮ እሰራለሁ ብዬ አስቤያለሁ። እንዳልኳቸው ቅድም አሁን የፊታችን እሁድ የጌታ እራት ወስደው መካነ ኢየሱስ ቤተክርስቲያን ነው እና እንደው መሬት ላይ ያለው እውነት እዚህ ቲክቶክ ላይ እንደሚወራው ነው ወይ? እውነት ስንሄድ ይከለክሉናል ወይ? በደንብ በቪዲዮ አሳያቸዋለሁ። በቃ ይሄ ቃል ነው እሁድ በሁሉም መካነ ኢየሱስ ቤተክርስቲያን ስለሚሰጥ አዲስ አበባ ያላችሁ ሰዎች ለዛ እንደው ልንገናኝ እንችላለን። 5 ኪሎ ጋር ያለው መካነ ኢየሱስ እዛ አብረን እንወስዳለን ማለት ነው። እና እስኪ አንተ ጉባኤ እግዚአብሔር ስለሆንክ ውጣ ካሉኝም ደግሞ እናያለን ማለት ነው። እንደዛ ከሆነ ቲክቶክ ላይ እየተወራ ያለው ነገር እውነት ነው ማለት ነው። በትምህርት ደረጃ ትምህርታቸውን ማስተማር መብታቸው ነው። በቃ የምሬን ነው የምላችሁ፣ ትምህርታቸውን ማስተማር ይችላሉ። እኛ ደግሞ ማንቀበለውን ትምህርት ይሄ እንደ መጽሐፍ ቅዱስ ትክክል አይደለም አንቀበልም እንላለን። አቋማችን የእግዚአብሔር ቃል ብቻ ብለን ስለሆነ እንደ እግዚአብሔር ቃል የትኛውንም ትምህርት እንመዝናለን። ሰው ችግር የለብንም ማለት ነው። ከትምህርት አንጻር በቃ መብታቸው ነው ያስተምሩ፣ እኛም ደግሞ ያመንነውን እናስተምራለን። ትልቁ አደገኛው ነገር የሆነው ምንድን ነው? ለኦርቶዶክስ ወንጌል መስራታችን ስህተት እንደሆነ መነገሩ ገብቷችኋል። እኔ እንደውም እዛ ታስታውሳላችኋል አንደኛ ሳሙኤል መጽሐፍ ምዕራፍ 28 ላይ ሳኦል ያደረገውን ነገር ወደ እግዚአብሔር ጸለየ፣ ከእግዚአብሔር ዘንድ መልስ አጣ፣ በህልምም በምንም እግዚአብሔር ዝም ሲለው ጠንቋይ ጋር ነው ሄዶ እና ጠንቋይ ጋር ሄዶ ሳኦል ምንድን ነው ያደረገው? በጠንቋይዋ በኩል ሳሙኤልን መገናኘት ፈለገ እና የሙታን መንፈስ ጠሪ መናፍስት ጠሪዎች ይላቸዋል መጽሐፍ ቅዱስ። እንደውም በኤርሚያስ መጽሐፍ ምዕራፍ 8 ላይ እግዚአብሔር በጣም ኃይለኛ ይናገራል። ስለዚህ መጽሐፍ ምዕራፍ 8 ቁጥር 18-19 ላይ ማለት ነውና የመናፍስት ጠሪ ይላቸዋል እነዚህ አይነት ሰዎች። ይህን ትምህርት ይዘክ መተክ እውነት ለኦርቶዶክስ ወንጌል ምን ነገር የለበትም ስትል በጣም ለአንተ ራሱ እነግርሃለሁ ነው የምልህ ወዳጄ። እኛ ራሱ ወንጌልን እንሰማ የለ እንደ ወንጌል ይነገር የለ እንደ በእኛ እንኳን ያው የሚነገረው ወንጌል ዳን ተብሎ ባይሆንም ማለት ነው ለኛ ያው የዳኑ ሰዎች ስለሆነ ዳን ተብሎ ባይነገርም ስለ ኢየሱስ ግን ሁሌም ኢየሱስ ነው። ወንጌል ማለት ኢየሱስ ነው። በቤታችን ውስጥ ወንጌልን እናነባለን። በጉባኤያችን መካከል ኢየሱስ ይነገራል። ታዲያ በጨለማ ያለ ህዝብ ወንጌል ካልተናገረን ታዲያ ምን እንስራ? ታዲያ የተጠራ ነው በደንብ ስሙኝ። ኢየሱስን አድምቀን በጨለማው ላይ ልናበራ ነው። በቃ አለቀ። እና ለነሱ ብቻ ሳይሆን ለአንተም ጭምር ይሄን ለተናገርከው ሰው ጭምር ይነገራል ወንጌል ማለት ነው። ይነገራል ለአንተም ጭምር ሰው መናፍስት እየጠራክ ሙታን በሰማይ ሆኖ ይረዱኛል ያግዙኛል ብለህ እያመንክ መጽሐፍ ቅዱስ የማይለውን ከዛ እዚህ መጥተህ ደግሞ አይ ማርያምን ተስፋ የሚያደርግን ሰውዬ ከዛ እንዳያመልጥ ለነሱማ እንዴት ወንጌል ትነግራለህ ትለኛለህ? ማርያምን ተስፋ በእርግጥ ኦርቶዶክስ ውስጥ እኔ ሁሉም አልዳኑም ብዬ አልናገርም። እዛ ውስጥ ሆነው ኢየሱስን ያገኙ ሰዎች እንዳሉ አምናለሁ። እዛ ውስጥ ሆነው ሰዎችን ከጨለማ ለማውጣት የሚሰሩ ሰዎች እንዳሉ አምናለሁ። በተመሳሳይ በካቶሊክም ማለት ነው። ግን እንደ ጉባኤ ስናየው ግን የዳነ ጉባኤ አይደለም። በቃ ጉባኤው የዳነ ጉባኤ አይደለም። አንተ ከዚህ ከጴንጤቆስጤው የጌታ እራት ይልቅ የኦርቶዶክሱ ተስማምቷል። መብት ነው መውሰድ መብት ነው። እኔ ግን እዛ ሂጄ አልወስድም። ከብስቱ አይደለም ጉዳይ ከጉባኤው ነው። ገብቷችኋል? ከጉባኤው ነው። ባልዳነ ጉባኤ መካከል ሂጄ የማንን ስጋ ነው የምወስደው? ሰምታችሁኛል? የማንን ስጋ ነው የምወስደው? ባልዳነ ጉባኤ መካከል ሂጄ
መካነ ኢየሱስ ሂጄ ስወስድ ግን የዳነ ጉባኤ ነው። ጉባኤው እንደ ጉባኤ የማርያምን ስጋ ነው የምትወስደው። ያው ብፁዕ አቡነ ሕዝቅኤል እንደተናገሩት የምንበላው እና የምንጠጣው የማን ስጋና ደም ነው ብለዋል አይደል? መጽሐፋቸውም እንደዛ በመጽሐፍ ደረጃ እንደዛ ይላል። አዎ በመጽሐፍ ደረጃ የጊዮርጊስ አባ ጊዮርጊስ ዘጋስጫ እኮ አንተ ጋር ያለው መጽሐፍ ቃል በቃል የማርያም ስጋና ደም ነው እኮ የሚሰዋ ብሎ እኮ ነው የጻፈው። የቱ ይሄ 68 ወይ 69 ላይ ቃል በቃል ነው መልክ የማርያም ስጋና ደም ነው የሚሰዋ ማለት ነው። እንዚራ 7 ላይ እንደዛ ይላል። ቃል በቃል ኤርሜ በቃል በቃል እያልኩ ቃል በቃል ነው እንደዛ የተጻፈው። የማርያም ስጋና ደም እንደሚሰዋ ጽፏል። እዛ ሂጄ እኮ ነው ወስዳለሁ የሚለን ወንድማችን ማለት ነውና ይሄ ነው እኛ በቃ ይሄን ነው እየተቃወምን ያለው ነው። ይሄን ነው ማለት ነው። ቃል በቃል የማርያም ስጋና ደም እንደሚሰዋ እንደሚወስዱ በመጽሐፋቸው ጽፏል። እንደ ጉባኤ ራሱ የዳነ ጉባኤ ካልሆነ ማን ነው የሚገኘው በዛ ጉባኤ ላይ ማለት ነው? ማን ነው የሚገኘው? መካነ ኢየሱስ ግን ሂደን ለመውሰድ አቅሟለን ስንልኛ ጉባኤው እንደ ጉባኤ የዳነ ነው ብለን ስለምናምን ነው። ከዛ አንጻር ነው እና ይሄን የተናገርከው ሰውዬ አንተ ያው የድቤት ጥሪ ያደረገው እሱ ነው። እኔ ዲቤት ለማድረግ እንኳን አቅሟለሁ ብዬ አላምንም። ውይይት ለማድረግ እንኳን አቅሟለሁ ብዬ ስለማላምን ቤት እንከፍታለን። ቤት በከፈትን ቁጥር ለአንተ ቤታችን ክፍት ነው። እኛ አንጠይቅህም። የፈለግከውን የመጽሐፍ ቅዱስ ክፍል እያነሳ አንተ ልጠይቀን መብት ሰጥተናል። ዲቤት ሳይሆን ለአንተ ትምህርት ስለሚያስፈልግ ቤታችን ክፍት ነው። ልናስተምር ፍቃደኞች ነን። አንተን ሳንጠይቅህ አንተ ብቻ እየጠየቅን ማለት ነው። በጌታ እራት ሊሆን ይችላል፣ በጥምቀት ሊሆን ይችላል፣ ከመዳን ጋር በተያያዘ ሊሆን ይችላል። ተፈውሰህ ትወጣለህ ማለት ነው እና ቤታችን ክፍት ነው ለአንተ። ይሄን ለማለት ነው። ተባረኩ። ቢናዬ ሶሪ በመሀል ስለገባሁሽ። ይቀጥል። ኦኬ ብሩኬ ትክክል ነው። አይ አሁን እንደውም ቅድም ስትመልስልኝ አንደኛ ቆሮንቶስ ምዕራፍ 10 ስትለኝ አንደኛ ቆሮንቶስ ምዕራፍ 10 የቀይ ባህር ነው ያዳናቸው ወይስ ቀይ ባህርን የከፈለው ነው የሚለው ጥያቄ ሊነሳብኝ ነበር። ኤኒዌይስ ላነሳው ነበር። አዎ በቃ አሁን በእምነት መዳን የሚለውን ወይንም ሶላ ፊዴ ብለን የተነሳንበትም ብቻ ያሉትንም አሁን ኮስችን ውስጥ ይከቱታል ማለት ነው። እምነት ብቻ የሚባል ነገር አይሰራም እነሱ ጋር። በቃ በዚህ አሁን በተለይ በጥምቀትና በጌታ እራት ላይ በስርዓት ማውራት የሚፈልጉ ከሆነ መምጣት ይችላሉ። እነሱ ደግሞ ጥያቄ ያለን ካሉ ጥያቄያቸው የሚምጣና እንዳልከው ይመለስላቸዋል። ችግር የለውም። ዋን ባይ ዋን መጽሐፍ ቅዱስ የማይለውን ግን እንዳለ አስመስለው ግን ማለት አይችሉም። ዛሬ ጠዋት አሁን አንድ ካቶሊካዊ ልጅ ነበር እዚህ ጌታ ያልተናገረውን ነገር ጨምሮ ያወራል ልጁ። ምንም ሀፍረት የላቸውም። ማቴዎስ 19:14 ላይ ያለውን ጌታ እኮ አላለም። ያላለውን ነገር እንዳለ አስመስሎ ጥቅሱን እስቲ አንብበው ጥቅሱንና እስቲ ጥቅሱ መጀመሪያ የሚለውን በለኝ። ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ይላል ጌታ። እንደዛ ሕፃናት ወደ እኔ ይመጡ ዘንድ ተጠምቀው ምናምን ብሎ የራሱን ሀሳብ ከተተበት። አሁን ቀጥታ እስቲ መጽሐፍ ቅዱሱን እናውራ ነው። መጀመሪያ እዛ ጋር ይላሉ ጌታ ስለው አው ይላል አለኝ። አየህ በቃ የዛን ሰዓት እኛ ማውራት አትችልም። ለምን ሲባል አትሊስት ለቴክስቱ ወይንም ለተጻፈው ነገር ታማኝ ሰው ሲሆን ከዛ በኋላ ማብራሪያው እንኳን እድል ተሰጥቶት ኦኬ የተለየ መረዳት እንኳን ካለ ከተለያየ ቦታ ጥቅስ አንስተህ ከዛ ይሄ ማለት እንዲህ ነው ልትል ትችላለህ። ግን መጽሐፉ ቀጥታ እንኳን ያላለውን እንዳለ አስመሰለ ስታወራ ግን የዛን ሰዓት በቃ ተስፋ የለውም ያ ሰውዬ ንስሐ ካልገባ በቀር። ኦኬ ይህንን ካልን ዘንድ ኃጢአት የሚሰረየው በኢየሱስ ደም ወይስ በጥምቀት የሚል አሪፍ ጥያቄን የተነሳው። ኃጢአት የሚሰረየው በኢየሱስ ደም ወይስ በጥምቀት? That's a really good question. Really good question. ኃጢአት የሚሰረየው በጥምቀት ወይስ በኢየሱስ ደም? ኦርቶዶክሳውያን ካላችሁ፣ ካቶሊካውያን ካላችሁ፣ አይ ሉተራውያን ነን ካላችሁ እናንተም ካላችሁ መምጣት ትችላላችሁ።
በዚህ ሀሳብ ላይ እናወራለን ማለት ነው። እናወራለን። ኦኬ፣ ጥቂት ልበል። የቀደሙ አባቶች ተስፋ ያደርጉት የነበረው አሁን ግብፅ በተለይ በደመና ተጠመቁ የሚለውን አንደኛ ቆሮንቶስ 10 ላይ ቅድም ብሩክ ያነሳ ሀሳብ እሷን እንደ መከራከሪያ ያነሷታል። ተጠምቀዋል የቀደሙቱ ይላሉ። ከነርሱ በፊት ግን ያሉትን አባቶች ሁሉ ጠቅሶ የዕብራውያን ጸሐፊ ቁጥር ምዕራፍ 11 ላይ ማንን ተስፋ ያደረጉትን ያው አልተቀበሉትም፣ ምክንያቱም ተስፋውን አላዩትም። ነገር ግን በርቀት አይተው ተሳለሙት አለ። በርቀት አይተው ተሳለሙት። ኦኬ፣ እነኚህ ሁሉ አባቶች ግን በእምነታቸው ተመሰከረላቸው። ለምን? አባቶች ጻድቅ የሆኑት በእምነታቸው። አብርሃም ሲጠመቅ አናየውም። የጌታ እራት ብሎ ሲጨነቅ አታዩትም። ያዳነው ማን እንደሆነ ያውቃል። አየህ፣ ስለ አብርሃምም እምነት ሲመሰክር አብርሃም አመነ ጽድቅም ሆኖ ተቆጠረለት ሲል እምነቱ በማን እንደነበረ ጳውሎስ ዕብራውያን ምዕራፍ 11 ላይ ያብራራልናል። እምነቱ በማን ላይ እንደነበር ይመጣ ስለነበረው ስለተሰጠው ስለዛ ተስፋ ነው እምነታቸው እንዳለ። አባቶች ይህንን ነው አምኖ የሞቱት። ምድርም እንዳልተገባቸው የቆጠሩት ይህንን አምኖ ነው። ምጽአተኞች ሆነው እንዲኖሩ የራሳቸውን የቆጠሩት ያመኑት ይህንኑ አምኖ ነው። ያንን ተስፋ እሱ ኢየሱስ ነው። እግዚአብሔር በቀጠረው ጊዜና ሰዓት ቃል ሥጋ ሆነ። ኢየሱስ መጣና ከዛ አብን ተረከለን። አስቀድሞ የነበረውን ሁሉ ኢየሱስ እኮ ለምሳሌ ነቢያትና ሕግም ነቢያትም መዝሙርም ስለ እኔ ይመሰክራሉ ሲል ዝም ብሎ እኮ ቃል አይደለም። ስለ እኔ ይመሰክራሉ ሚኒንግ መዝሙርም ነቢያትም ሕጉም ሁሉ የተቀበሉት በእምነት የነበሩት በእምነት ያወቁት አባቶች አስቀድመው ያዩት ይህንን ተመልክተዋል። ኢሳይያስ ስለዚህ ጉዳይ ምስክር ነው። የሰማነውን ማን አምኗል አለ። የእግዚአብሔር ክንድ ለማን ተገልጧል? ኢሳይያስን ብጠይቀው ይህንኑ ነው የሚያምኑ። ስለ ጥምቀት ጭንቀት አልነበረበትም። ውሃ ውስጥ ካልገባው አልዳንኩም ማን ነው የሚል እሳቤ አልነበረበትም። ምክንያቱም የተሰጠው ተስፋ ለሰው ልጅ የተሰጠው ተስፋ ውሃ አልነበረም። ለመዳን የተሰጠው ተስፋ ውሃ አልነበረም። የተሰጠው ተስፋ አንድ ነው፣ እርሱም ኢየሱስ ይባላል። ኢየሱስ ክርስቶስ በቤተልሔም የተወለደው ከናዝሬት የወጣው የናዝሬቱ ኢየሱስ እያልን የምንጠራው እርሱ ነው። እሱን ተስፋ አድርገው ነው የሞቱት። ያንን ተስፋ በርቀት አዩት። ታውቃላችሁ። ለዚህ ነው ዕብራውያን ጸሐፊ እኮ ሲጀምርልን ገና ምንድን ነው ያለን? እምነት የማናየውን የሚያስረዳ አለን። ተስፋ የምናደርገውን የሚያስረግጥ አለና የማናየውን የሚያስረዳ። አየህ፣ በእምነት ሆኖ ግን እነሱ በርቀት ምን ያደረጉት? አዩት። አየህ፣ ገና እኮ አልዳሰሱትም፣ አልጨበጡትም፣ አልነኩትም። ይሄ ጌታ ሲገለጥ ከዛ ሐዋርያቱ ግን they were first witness ህይወት ተገለጠ አሉ አይደለ? ህይወት ተገለጠ፣ እኛም አይተነዋል። ሶሪ ታዲያ ምን እያልከን ነው? ቅድም ካሳየው ጽሑፍ አንጻር እምነት ጸጋ ማለት ነጻ ስጦታ ከሆነ እምነት ውሃ ውስጥ እየገቡ ነበር ይመለከቱት የነበረው በእምነት አብሶሉትሊ ኖት። አዎ እንደዛ እኮ ነው እምነት ነጻ ስጦታ ነው ካሉ የቀደሙት አባቶች ወደ ውሃ ውስጥ የገቡ ነበረ በርቀት ይመለከቱት የነበረው ማለት ነው። እሱን እንድታነሳው ስለፈለግኩ ነው።
ትክክል። እምነት ስጦታ ነው ካሉ እንግዲህ እምነት ስጦታ ከሆነ የቀደሙት አባቶች በውሃ ውስጥ ካልገቡ በቀር ይህንን የእምነት ስጦታ አልተቀበሉም ማለት ነው። እስቲ አብርሃም የተጠመቀበትን እስቲ አንድ ጥቅስ አምጥቶ አንድ ወንድ የሆነ ሰው ያሳየኝ እንዴ። ምን አብርሃም ብቻ ስለ ሚስቱም ስለ ሳራ እኮ ተመሰከረላት ዕብራውያን 11 ላይ ምን ስለ እሱ ብቻ። ከዛም ቀደም ብለን ፈቀቅ በል እንጂ ስለ አቤል እኮ ተመሰከረለት። አቤል እኮ ተመሰከረለት በእምነት መስዋዕቱን እንዳቀረበ። የትኛው ውሃ ውስጥ ገብቶ አቤል ተጠመቀ? ሄኖ አካሄዱን ከእግዚአብሔር ጋር አድርጓልና አልተገኘም ተባለ። ምን ውስጥ ገብቶ? ውሃ ውስጥ። አማናዊ የሆነውን ስጋና ደም በልቶ የለም። ለዚህ ነው በቃ በጣም ነው የምወደው ዕብራውያን ምዕራፍ 11 ለአባቶች የተመሰከረው ራሱ በምንድን ነው አለ? በዚህ ነው። በምን? በእምነት። በእምነት ዘጋለን። ይህንን አስቀድመው ያዩትን ይህንን ተስፋ የተሰጠውን ተስፋ ያላገኙትን ያልዳሰሱትን በርቀት አይተው ተሳልመው ያለፉት ይሄ ተስፋ ግን ለሐዋርያቱ ምን ሆነ? ተገለጠ። ተገለጠ። ለዛ ነው ዕብራውያን ጸሐፊ ልክ አሁን ምዕራፍ 11 መጨረሻውን ቨርስ ብታነቡ እዛ ጋር እነኚህ ሁሉ በእምነታቸው የተመሰከረላቸው ሆኖ ስለኛ ግን አንዳች ታላቅን ነገር ስላየ አለ። የኛ ከፍ ያለው የኛ ታላቅ የሆነው እነሱ በርቀት ያዩት ያ ተስፋ እርሱም ክርስቶስ ኢየሱስ ለእኛ ምን ሆነ? ተገለጠ ነው። ተገለጠ ነው። አየልን ታላቅ ነገር። ለዚህ ነው ሐዋርያቱ ሲጽፉልን ሕይወት ተገለጠ። ተገለጠ አሁን ወደ መታየት ከዛ እኛም አይተነውማል አሉ። ኦኬ አሁን አይተውታል። አይኖቻችን ያዩትን እጆቻችንም የዳሰሱትን ይህንን እርሱን እንመሰክርላችኋለን። ሕይወት ታየ፣ ተነካ፣ ተዳሰሰ። ከዛ እሱ ተመሰከረ። አስቀድሞ የነበሩት አባቶች በሩቅ አይተው ተሳልመውት አለፉ። በዚህ አጋጣሚ ኦርቶዶክሳውያን ግንብ አትሳለም እየሄድክ ግድግዳ አትሳለም እየሄድክ አስቀድመው የነበሩ አባቶች ራሱ ተሳልመው ያለፉት ጌታን ነው። መሳለም ካለብህ የምትሳለመው ጌታን ነው፣ ኢየሱስን ነው። የሄድክ ግንብ 10 ጊዜ አትሳም። ግንቡ ላይ ምንም የለም። ግንቡንም ሳምከው ሄደ መሬት አፈሩንም ብትስመው ለሴም ነው። ስለዚህ እስቲ ጀገን ያለ ኦርቶዶክሳዊ ካለ ሉተራን ካለ ኢየሱስ ካለ አይ የኛ ኃጢአት የተሰረየው በጥምቀት ነው ወይ በጌታ እራት ነው የሚል ካለ ይግባና ማውራት ይችላል። በደንብ ይግባና ማውራት ይችላል። ይሄ ሁሉ ፍትጊያ ግን ከክርስቶስ ኢየሱስ ላይ የሰዎችን አይን ለማንሳት ነው። ያ የወንጌሉ አገልግሎት ላይ በቃ እነሱ አባቶች፣ እናቶች፣ አያቶች እያሉ ይህንን ተራ አርቲ ቡርቲ ወሬ ሲያወሩ የሚሰማቸው አጡ። ከዛ ምን አሉ? አይ በቃ ፔንቴኮስታሉ በኢየሱስ ጉዳይ አይሆንለትም፣ እኛ ሉትራውያንና መካነ ኢየሱስ ምንም ችግር የለንም፣ ኢየሱስ ተሰበከ አልተሰበከ ብሎ የሚል አይነት አስተሳሰብ የአብያተ ክርስቲያናቱ አይደለም። ልብ በሉ፣ አብያተ ክርስቲያናቱ ሁሌ ሲናገር እስካሁን አብያተ ክርስቲያናቱን አይደለም የምናገረው። እነዚህ በቸርች ውስጥ ተቀምጠው ሉትራውያንና መካነ ኢየሱስ ነን ብለው የሚሉ ኢየሱስ ሲሰበክ አይናቸው ደም የሚቀላ እነሱ አሁን የቤት ስራ ብለው ሰጥተው ማለት ነው።
ለዚህ ነው አየህ፣ አሁን እኔ መልስ ስመልስላቸው ቤት ከፍተው 200 ሰውና ምናምን ነገር ያቸው ጀመር። እኔ በሰጠሁት እኔ አሁን መልስ ባልመልስ እዚህኛ መልስ ባልመልስ 30 ሰውና 20 ሰው ይዘው ያው እንትና ማን ነው ኦሪገን እንዲህ ያሉት ሲሉ ነው የሚውሉት። ወንጌል ኢየሱስ ያድናል ሲሉት ሰምተን አናውቅም። ታዘቧቸው። ሉትራውያንና መካነ ኢየሱስ ነን ብለው የሚሉ ቲክቶክ ላይ ያሉት ኢየሱስ ያድናል ብለው ሲሰብኩ አይታችኋቸው አታውቁም። እና ልክ ነህ እና ቀጥል ቢኒ። በቃ ተስፋ ቁረጡ። እኛ የወንጌል አማኞች አይናችን አዳኛችን ላይ ነው። አይናችን አዳኛችን ላይ ነው። አይኖቻችን ያረፉት የእምነታችን ራስ የሆነውና ፈጻሚ የሆነው ጌታ ኢየሱስ ክርስቶስ ላይ ብቻ ነው። ውሃ ላይ አይናችን አልተተከለም፣ አይተከልምም ወደፊትም። ቂጣ ላይ አይናችን አልተተከለም። የጌታ እራት ቂጣ ነው፣ ዝም ብዬ ተራ ቂጣ ነው እያልኩ አይደለም። ኦኬ። ግን ቂጣው ያድናል የሚል እምነት መጽሐፍ ቅዱሳዊም አይደለም፣ ዝም ብሎ ተራ ወሬ ነው። አዳኙ ጌታ ኢየሱስ ነው። አየህ ዕብራውያን 13 ላይ እኮ እንደዛ ነው ያለናል። ሸክምንና ኃጢአትን እያስወገድን አለ ከበንን ሸክምና ኃጢአትን እያስወገድን ምን እናድርግ? የእምነታችን ራስ እና ፈጻሚ የሆነውን እርሱን እያየን ሩጫችንን በትዕግስት እንሮጣለን። ይህ አቋማችን ነው። እግዚአብሔር አምላክ ምስክሬ ነው። ከጌታ ከኢየሱስ ላይ አይኖቼን አታነሱትም። የወንጌላውያንን አይኖች አታነሷቸው። አዳኛችን ማን እንደሆነ ገብቶናል። ግዑዝ አዳኝ ሆን እንደማይችል ገብቶናል። ኢየሱስ እርሱ ብቻውን አዳኝ ነው፣ በቂ ነው። ያዘዘውን ትእዛዛቱን አንቀበልም አላለም። ጥምቀትን አንቀበልም አላለም። ጥምቀት አላዳነንም። ግን የተሰቀለው የናዝሬቱ ኢየሱስ ነው ያዳነን። ኤክሰፕሽናል እግዚአብሔር በዘመናት መካከል አስቀድመው የነበሩትም አባቶች አሁንም በዚህ ዘመን ላለነው አማኞች የመዳኑ መንገድ አንድ ነው፣ ኢየሱስ ነው። በእርሱ ላይ ባለ እምነት ብቻ አስቀድመውም የነበሩ አባቶች ይሄው ጌታ ላይ አይኖቻቸውን እንዳደረጉ በርቀት አይተው ተሳልመውት አምነውት አለፉ። በዚህ ተመስከረላቸው አባቶች። እኛም በዚሁ ዘመን ሐዋርያቱም በነበሩበት ዘመን አዳኙ አንድ ብቻ ነው። በዘመናት መካከል እኮ ነው የምላችሁ። በዘመናት መካከል የእግዚአብሔርን ዘላለማዊ ሐሳብ ሲነግረን እኮ ገና ጳውሎስ ኤፌሶን ምዕራፍ 1 ላይ ሲጀምርልን ምን ብሎ ነው የጀመረልን? ነውር የሌለብን በክርስቶስ ኢየሱስ በፍቅር እንሆን አስቀድሞ ገና ዓለም ሳይፈጠር አስቀድሞ በልጁ ምን አደረገን? መረጠን አለ። ዓለም ሳይፈጠር ምርጫው በክርስቶስ ኢየሱስ የሆነ ብቻ ነው። ገና ዓለም ሳይፈጠር ጥምቀት ትለኛለህ እንዴ? ለመዳን አባቶችም ይሄንኑ ጌታ አምነው ነው የሞቱት። ሐዋርያቱም ይሄንኑ ጌታ አምነው ነው የሞቱት። እኛም ይሄንኑ ጌታ ብቻ ነው አምነን የምንሞተው። ሉቃስ 23 ላይ ከጌታ ጎን የተሰቀለው ጥምቀት አላሳሰበውም። በጌታ በኢየሱስ ክርስቶስ አመነ፣ ድነቱን ኢንስተንትሊ ተቀበለ። ኢየሱስ ጌታ እንደሆነ አመነ። ኢየሱስ ማን እንደሆነ ነው ያልኳችሁ? ጌታ እንደሆነ አመነ። ከዛ ኢየሱስ ከሙታን እንደሚነሳ አመነ።
ላመነ ሰው አክቹዋሊ እንደሚነሳ አይደለም እንደተነሳ ሁሉ ነው ያመነው። ኦልሬዲ ኢንስተንትሊ እዛ ሆኖ ለምንድን ነው ብላችሁ ከጠየቃችሁ እንደዚህ ነው ያለው እኮ ጌታ። በደንብ ካስተዋላችሁ ጌታ ሆይ ነው ያለው። ጌታ ሆይ አብሮት የተሰቀለውን ማናለው? ጌታ ሆይ። ከዛስ በመንግስትህ በመጣ ጊዜ አብሮት እየሞተ ከሆነ በመንግስትህ በመጣ ጊዜ አይባልም አይደለ? በቃ እንደ ሞተ በቃ ሞቶ እንደሚቀር እንደርሱ የሚያምን ከሆነ እኮ በመንግስት በመጣ ጊዜ አትለውም። ነገር ግን ከሙታን እንደሚነሳ ያውቃል። እምነት ይህን ያህል አይኖችን ያበራዋል። ልክ ጳውሎስ እንዳለ ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በአፉ መስክሮ ይድናል፣ በልቡ አምኖ ምን ይላል? ይጸድቃል። በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። አሜን። አንድ ነው የመዳኛው መንገድ ወገኖች። ይኸው ከዘላለም ገና ፍጥረት ሀ ብሎ ከመጀመሩም በፊት የነበረው አንድ ነው መዳኛው፣ አሁንም አንድ ነው፣ ለዘላለምም አይቀየርም። ሌላ መንገድ የለም። ጥምቀት ብታመጣ አለ የሆነ ነገር ብታመጣ አዳኝ ሆነው ከጌታ ጋር ሊሰለፉ የሚችሉ ነገሮች የሉም። ወንጌል ስለ ጥምቀት ነው አላለንም ጳውሎስ። ኢንፋክት ቱ ኮንትራሪ ተቃርኖት ነው እንደውም የተናገረው። ጌታ ላጠምቅ አልጠራኝምና ወንጌልን ልሰብክ እንጂ ብሎ ነው። ከዛ ቀጥሎ እኛ ግን የተሰቀለውን ክርስቶስን እንሰብካለን ብሎ ቀጥሎ ናሬሽኑን የቀጠለው ጥምቀት እንሰብካለን የሚል ጨዋታ የለም እዛ ጋር። ላጠምቅ አልጠራኝም አለ ጌታ፣ ወንጌልን ልሰብክ እንጂ። ወንጌል ማን ነው? ስለ ልጁ ነው። ፐርሰን ነው። ይህን ቻሌንጅ አደርጋለሁ የሚል ይምጣ። ኦኬ፣ የገባ ሰው አለ ሁሉ እንኳን ደህና መጣ። አይ ሰላም ቢኒያም፣ እንዴት ነህ? እግዚአብሔር ይመስገን። እህት ነሽ? ሶሪ እህት ነኝ። የኔ ጥያቄ ምንድን ይቅርታ፣ ጉንፋን ስለያዘኝ ነው። ከየት ቤተ እምነት? ኦርቶዶክስ። ኦኬ፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ። አመሰግናለሁ። የኔ ጥያቄ ምንድን ነው፣ ስፔሻል ለኤርሚ አሁን ለምሳሌ እናንተ እኔ ሁለት እህቶች አሉኝ፣ አንድ ወንድም አንድ እህት አሉኝ። ፕሮቴስታንቶች ናቸው፣ ግን ሲጠመቁ እንኳን ሄጃለሁ፣ ተጠምቀዋል እነሱም። እና ለምንድን ነው እንደዚህ የሚያጣላ ሀሳብ ላይ የምታተኩሩት? ገብተዋል? አሁን ለምሳሌ እኔ ኦርቶዶክስ ሆኜ ያመነ የተጠመቀ ይድናል በሚለው ቃል መሰረት አምኜ፣ ያው በእርግጥ በልጅነት የተጠመቅኩት። ለምሳሌ አሁን ጥምቀትን እናንተ አትጠመቁ እንደዚህ ይሄን ያህል ገባት ጸብ የሚጨር ነገር ነው ይሄና አይ ዶንት ኖ ዋይ ይሄንን ነገር አጥብቃችሁ የያዛችሁበት ነገር አይገባኝም። ጸብ ነው ገባህ? እኔ ቤተሰቤ ወላጆቼ አያቶቼም ኦርቶዶክስ ናቸውና አሁን ያንተ አነጋገር ቅድም እንትን ድንገት እንኳን አይ ኖ ቲክቶክ አይጠቀሙም፣ ግን ድንገት እንኳን የሰው ቢሰሙ ገባህ የቶንህ ይሄ በቃ መግፋት ቶንህ በጣም ይገፋል እና እሱ ይጠቅማል ወይ? ምንድን ነው አሁን የሚያስተምረኝ? አዘን ኦርቶዶክስ ምንድን ነው የምማረው እዚህ አንተ ከምትናገሩ? ድነሻል አንቺ በመጀመሪያ ከመገፋት በስተቀር ብዬ ነው። ተጠምቀሽ ድነሻል? በጣም ሶሪ፣ ምን አልከኝ? ተጠምቀሻል አይደለ? በ40 ቀንሽ እኔ በ80 ቀን ድነሻል አንቺ በ80 ቀን። ያው ሴት ልጅ ስለሆንሽ አዎ እኔ ምናለውኝ እንደዳንኩ ነው ማምነው። የዘላለም ሕይወት አለሽ? ግን አዎ የዘላለም ሕይወት እንዳለኝ አምናለሁ። ግን የኔ ማን ነው የዘላለም ሕይወት የሰጠሽ? በማመኔ ነው።
ምንድን ነው ያመጣው? ግን እኮ ስለ አቋረጥከኛ ግን ካለ እኮ ሰምቲንግ ኔክስት አይደል? አፍተር ግን እሱን ጨርስና ጠይቀኝ። አይ እንትን ኦልሬዲ መጨረስ እንችላለን ማለት በጣም ሲምፕል ነው። አሁን ጥያቄሽን በዛው እኔ በማውራይ ሰዓት እዛው ጥያቄሽን ራስሽ እየመለሽው ትሄጃለሽ። እዛ ነው የምጠይቅሽ። ቢኒያም ልታስተምረኝ ነው አሁን ወይስ ገፍትረህ ልታስወጣኝ ነው? ለምን ገፈትርሻለሁ? ካስተማርከኝ እኮ መብት ልትሰጠኝ ይገባ። እኔ እንድናገር አይደል? እንድማር ከሆነ ማለት ነው። መማር የምትፈልጊ ከሆነ የሚማረው ነው ዝም ብሎ መማር ያለበት? የሚማረው ነው ብዙ የሚያወራው ወይስ የሚያስተምረው ነው? ነው ጥያቄ አለኛ። እሺ ብዬ ለመማር መጀመሪያ ጥያቄዎች አሉኝ። ገባ? ጥያቄ እኔ ደግሞ ጥያቄዎችሽን ኦልሬዲ ስለሰማኋቸው ብሬንስቶርም እያደረግኩሽ ነው። መማር ከፈለግሽ ብሬንስቶርም የሚባል ነገር አለ። የሆነ ነገር ከመጀመርሽ በፊት ስለዛ ነገር ምንም እንኳን የጠለቀ እውቀት ባይኖርሽም ግን ብሬንስቶርም ኮስችኖች ይኖራሉ ወይንም ጥያቄዎች ይኖራሉ። ምንድነው እነሱ? አእምሮሽን ኦልሬዲ አስቀድሞ ሰብጀክት ማተሩ ከመነሳቱ በፊት አእምሮሽን ለሰብጀክት ማተሩ ፕሪፔር ያደርጉታል፣ ያዘጋጁታል ማለት ነው። ለዛ ነው። ስለዚህ ብሬንስቶርም የሆኑ ጥያቄዎች ለምሳሌ ይሄ ምንድነው የሚባለው? በጣም ሳይንስ አታድርገው። እምነት እኮ በማመን እግዚአብሔርን በማመን በመቀበል የሚሆን ነገር ስለሆነ መማር ትፈልጊያለሽ? ጥያቄ ያለኛ ካልጠየቅኩኝ እንዴት አድርገህ ነው የምታስተምር? እሺ ምንድን ነው ጥያቄሽ? እኔ እስካሁን ጥያቄ አልሰማሁም፣ ምክር ነው የሰማሁት። ኖ ምን መሰለ፣ አሁን ለምሳሌ ጥምቀት አንተ ተጠምቀሃል? ይቅርታ መጠየቅ ከቻልኩ አንተን። ተጠምቄያለሁ። ኦኬ፣ ለምንድን ነው ታዲያ እናንተ ጴንጤዎች እንደማትጠመቁ ጥምቀትን አውጥታችሁ እንደዚህ የምትቀጠቅጡን እኛን? ቶንህ ደግሞ ምክሩ ምን መሰለ፣ እኔ ጴንጤ ለመሆን አይደለም ግን ስታስተምሩ እሰማለሁ አንዳንድ ጊዜ የሚመቸኝ። ጥያቄ ነው የምትጠይቂው ወይስ አርጊው ነው የምታደርጊው? ወይንስ ምክር እየመከርሽን ነው? ወይስ አንዱን ምረጭና አድርጊና ከምን አይነት ነገር ጋር ዲል እያደረግኩ እንደሆነ ለሚ አንደርስታንድ፣ ከዛ በኋላ እንቀጥል አይሻልም? ዋትስ ዮር ፐርፐዝ? እዚህ አሁን የመግባትሽ ፐርፐዙ ምንድን ነው? ኦኬ፣ አሁን አንተ እዚህ ጊዜን የምትፈጀው ለሰዎች ፐርፐዙን ንገሪኝ መጀመሪያ። ቆይ ችግር የለውም። ፐርፐዝሽ ምንድን ነው? ለምን ጥያቄ የምትፈራው? ወይ ገነስ ኖ ጥያቄ ፈርቻለሁ። ፐርፐዝሽ ምንድን ነው? መጠየቅ ነው የምትፈልጊው ወይንስ መምከር ነው የምትፈልጊው? በጣም ኢትስ ኦኬ። እኔ የጠየቅኩሽን ብቻ አሁን አድምጪኝ። እኔ እኮ እድሉን እየሰጠሁሽ ነው። በደንብ እንድታወሪ እድሉን ልሰጥሽ ነው። ልትመክሪ ነው የፈለግሽው? ልትጠይቂ ነው የፈለግሽው? which one is it? ወይስ ልትሞግጭ? አርጊው ሳይሆን አርጊመንት እንኳን it's not constructive፣ ግን ዲቤት ልታደርጊ ነው ወይ የምትፈልጊው? which one is it? አርጊመንትም ኮንስትራክቲቭ ማድረግ ይቻላል። ግን እኔ አሁን አርጊው ለማለት ራሴ ለማድረግ እውቀት የለኝም። ግን እኔ ኢቭን ለመማር ስመጣ እኔን ኮንቪንስ ለማድረግ የምታወራበት ሀሳብ ትክክል አይደለም፣ አታገኘኝም እኔን። አሁን እናንተ ኦርቶዶክሶችን ወደ ጴንጤ ለማድረግ ነው አይደለ ወይ? ትክክለኛ እንደምትሉት ታዲያ ምንድን ነው? እኔ ጴንጤ እንዳደርግ ለማንም እኔ ወንጌልን አልሰብክም። ጴንጤ እንዳደርገው እንዳትመጪ ጴንጤ ጋር ካስፈለገ ምን አገባኝ እኔ። ታዲያ ምን እየሰራ ነው? ስለ ጴንጤ ተቋም እዚህ ጋር የቆምኩ መሰለሽ እንዴ እህቴ? ኢየሱስ ክርስቶስ እሱ ያድናል። ጥምቀት ውሃ አያድንሽም። አይነው የጌታ ያዘዘው ስርዓት ነው፣ ግን ስርዓቱ ከድነት ጋር አይደለም። በጥምቀት ሚዳን ድነት የለም። በ80 ቀን ውሃ ውስጥ አስገብተው ስላወጡሽ ድነሻል ማለት አይደለም። ኦኬ፣ እንደ መጽሐፍ ቅዱሱ እንኳን ብንሄድ ያመነ የተጠመቀ ነው። በ80 ቀን ምን ወንጌል ሰብከውሽ አምነሹ ጌታን ከዛ ተጠመቅሽ? ምታቂው ነገር የለም እኮ እሱን ልታስተምረኝ ነው ጊዜን እየወሰድክ ያለኸው እኔን ለማስተማር። እየመለስኩልሽ ነው። ጴንጤ ለማድረግ ማንንም አልሰብክም እያልኩሽ ነው። ጴንጤ ካላረክ ለምን ትለፋለህ? እንደዛ ከሆነ ነው እንግዲህ ሌላ ፐርፐዝ አለ እንዴ? ሂዱ ወደ ዓለም ሁሉ ወንጌልን ስበኩ ነው ያለው እንጂ ጴንጤን ስበኩ ብሎ ጌታ ማንንም አላውቅም። ኦ ማይ ጋድ። ኦኬ ቢኒያም እንግዲህ ኦኬ አንተ እንደፈለክ በል፣ ግን አትሊስት ሪስፔክት ይኖርህ ለእናቶች ለአባቶች፣ ምናልባት ቤተሰብም ውስጥ
ኦርቶዶክስ ወይ ዩ ኤክስፕሌን እንትን ይመስላል ዲስሪስፔክት አለበት ሆነ ላይ ነው ስናስተካክል አንቺ መሰለሽ ማለት ሚዛኗ አንቺ መሰለሽ ማለት ነው ማለት አይደለም። ኦኬ አሁን ችግሩ ይሄ ነው። ኦኬ በምንም አይነት ቶን ላውራው የማወራው ነገር ስድብ ሆኖ ከተሰማሽ ችግር አለ ማለት ነው። ምክንያቱም የማወራው መጽሐፍ ቅዱሳዊ የሆነ ነገር ነው። ኦፌንድ ራሱ ካደረገሽ የማወራው ነገር ኦፌንድ ካደረገሽ ትክክል አይደለም፣ የሆነ ነገር ችግር አለ ማለት ነው። ለምን የማወራው የእግዚአብሔር ልጅ ኢየሱስን ነው። የእግዚአብሔር ልጅ ኢየሱስን አንቺ በቀደድሽልኝ መንገድ እንደዚህ ሆነህ አውራው፣ በዚህ ወጥተህ አውራው፣ በዚህ ገብተህ አውራው ልትይኝ አትችይም። ለምሳሌ ሰጠኝ የማወራበትን ቶን የሰጠኝ ጌታ ነው። ያ ማለት ግን ለምናገራቸው ሰዎች ሁሉ እወዳቸዋለሁ፣ ስለምወዳቸውም እነግራቸዋለሁ ከጥፋት ተመለሱ። ሃይማኖት አጥር ውስጥ ከቶ ይገልሻል፣ ዘላለምሽን ያጠፋዋል። ነገ ትቆሚያለሽ በእግዚአብሔር ፊት። እግዚአብሔር ፊት ስትቆሚ በ80 ቀን ጌታዊ ተጠምቅ ያለውና እስቲ ያስገባኝ አትዩ። እንደዛ የሚባል የለም። አይ ማርያም ከሆነ በእርሷ ስም እንደዚህ ያደርጋለውና እስቲ አስገባኝ። ለሚቴል ዋን ቲንግ እዚህ እስካለው ቢኒ አም ሶሪ ቢኒ ያኛው ልጅ ነው እንዳለምታታና እግዚአብሔር ሁላችንም ይወደናል። እሺ ይሄን ማወቅ አለብህ። he loves all of us ልጆቹ ነን። ገባ? እግዚአብሔር ይወደናል። አንድ ልጁን የላከው ለዓለም ነው። ገባ? ለኔ ለኦርቶዶክሷ ነው፣ ለሙስሊሙ ነው፣ ለሌላው ነው። እና አንተ ብቻ የሆነ ወንበር ላይ ተቀምጠ ምናምን ዞር በሉ ልትለ እንዳማትችል ልንገር። እግዚአብሔር ይወደኛል፣ መማር በፈለግኩ መጠን ያስተምረኛል። ገባህ? ይህንም ማወቅ አለብህና አሚን ፍቅር ያስፈልጋል። ገብቶሃል? ለምትሰብከው ሰው ድነሻል አንቺ? አዎ በቃ በየዘላለም ሕይወት አግኝተሻል አልከኝ። እሱ አይደለም መዳን ማለት? እንደዚህ እናርግ ቤኒ፣ እንደዚህ እናርግ። እናንተ ናችሁ የምትቀጥሉት። እንደዚህ እናደርግ አለች። እግዚአብሔር ይወደናል አለች። ልክ ነው። እኛ ይህን ፍቅር ነው ለመናገር የመጣ ነው። ቤኒ አንተን የምትቀጥለው ማይክን ከፈተው። እግዚአብሔር ይወደናል አለች። እኛም ይህን ልንናገር ነው የመጣ ነው። ሰው እግዚአብሔር ሰው እንደሚወደው የሰው ልጅ ክርስቶስ እንደሚወድ ነፍሱን እስከ መስጠት ድረስ የወደደንን አዳኙን ይወዳችኋል፣ ያድናችኋል እያን እየሰበክን ነው። ግን ምን አለች ታችን? እግዚአብሔር ይወደናል፣ እኛ የእግዚአብሔር ልጆች ነን አለች። እኔ አሁን አንቺን የእግዚአብሔር ልጅ አይደልሽም ብዬ በእውቀት ቻሌንጅ እናደርግሻለን። ከቢኒ ጋር ቀጥይ። የእግዚአብሔር ልጅ የሆንሽበትን ነኝ ብለሽ ሄርሜ አንድ አትሂድ። አይኖ አንድ ሰከንድ ስጠኝ ከአንተ ጋር እና ይኸውልህ ከልቤ ነው የምልህ። አይኖ በጣም እንደምትደክሙ አውቃለሁ። የምትደክሙት እኔ እንኳን እናንተን አይደለም ሌሎችም እምነት እንደዚህ የሚሰብኩት እየመጡ ቤታችን የሚያንኳኩትንም በጣም ነው ማደንቀው ያላቸው ነገር ለእምነታቸው ማለት ነው። አንተም እንደዛው። ግን ፍቅር እኮ ያስፈልጋል ኤርሚ። እኔን የሚስበኝ እኮ እህቴ ሆይ እንዲህ እያረግሽ ነውና እባክሽ ተመለሽ ልትለኝ ነው እንጂ አሁን ቢኒያም ቅድም ልክ ስገባ ምንም ነው እኔን አይደለም እኮ እየሰማን ምንም ነገር አላለ። እንደውም እኔ አንዳንድ ጊዜ እኔ ጠንካራ ቃላቶችን ራሱ የምጠቀመው እሱንም እንኳን ስጠቀም ህዝባችን የሚጠፋበትን መጥፋት ስለሚገደል እንጂ እህቴ ቤተሰብ መራ ሰው ነኝ። እኔ አሁን ራሴን ስነግርሽ ማለት ነው። ቢኒም ቤተሰብ እንኳን ባይመሰርተን ገና ባያገባም ግን ሙሉ የሆነ ሰው የዩኒቨርሲቲ አስተማሪ የሆነ ሰው ነው። ኦኬ ሙሉ ሰው ነው። አገር መምራት የሚችል ሰው ነው። ሌክቸር እያደረገ ያለ ሰው ነው። ዝም ብሎ ግልብ የሆነ ነገር አይናገርም። እንደውም እኔ ነኝ አንዳንድ ጠንካራ ቃላትን የምጠቀመው ማለት ነው። ምንም ዲስሪስፔክት አላረገሽም፣ ማንንም አላደረገም። ኦኬ ለአንቺ አሁን ምናልባት የአንቺ ንግግር ለእኔ ለስላሳ መስሎ ሊታየኝ ይችላል፣ ጠንካራ መስሎ ሊታየኝ ይችላል፣ ትህትና የተሞላበት ሊመስለኝ ይችላል፣ ወይ ደግሞ ትቢት የተሞላበት ንግግር ሊመስለኝ ይችላል። እኔን መሰለኝ ማለት ግን በዚህ ያለ ሰው ሁሉ በሙሉ የአንቺ ንግግር እንደዛ ነው። እኔ አሁን ለምሳሌ ትቢተኛ ነች ከንግግሯ ታስታውቃለች ብዬ ብል እዚህ ያለ ሰው ሁሉ 670 ሰው ሁሉ በሙሉ በአንድ ቃል ይስማማል ማለት አይደለም። የአንቺን ድምፀት ስሰማ እኔ የገመትኩትን ግምት የማይስማሙ ኖ እህት እንደዛ አይደለችም፣ ትንሽ ድምጿ ከፍ ብሎ ተጮኸ እንጂ አውቃታለሁ ብሎ የሚል ሰው የሚያውቅሽ ሰው ሊኖር ይችላል።
እና ልክ እንደዛው ማለት ነው። ቢኒያው ምንም ነገር አላደረገሽም ምንም። ኦኬ የምንደክመው ድካማችን እኛ ቁጭ ብዬ እሰማለሁ። ገባ እናንተንም እንትን ማለት ችግር የለም። እኛ ትውልድ መዳን አለበት። ትውልድ መዳን አለበት። ትውልድ ደግሞ መዳን ካለበት ኦኬ እኛ ፔንቴኮስታል ነን፣ ቤተክርስቲያን አለን፣ አድራሻ አለን፣ የቤተክርስቲያን አገልጋዮች ነን። ኦኬ ፔንቴኮስታል ነን። ትውልድ መዳን ካለበት መጥቶ የሙሉ ወንጌል አባል አይደለም መሆን ያለበት። ኦኬ መጥቶ የመሰረ ክርስቶስ ቤተክርስቲያን አባል አይደለም መሆን ያለበት። መጥቶ የቃለ ሕይወት ቤተክርስቲያን አባል መሆን አይደለም ያለበት። ከኛው ልጀምርልሽ ብዬ ነው። ሄዶ ወይ ደግሞ መጥቶ የኦርቶዶክስ አባል አይደለም መሆን ያለበት። አባልነቱ ባይከፋም በመጀመሪያ ግን በእግዚአብሔር ልጅ ላይ ያለው እምነት ምንድን ነው? ምን ያህል ድረስ ነው ሰው አንድ ሰው የኦርቶዶክስ እምነት ተከታይ ሆኖ በእግዚአብሔር ልጅ ላይ ያመነው ማነው ያለው እምነት ዜሮ ነው። ዜሮ ሲፈተሹ ዜሮ ናቸው። ወይ ደግሞ በእኔ ንግግር ኦርቶዶክሳውያን ስትያዙ አብዛኞቻችሁ ገለባ ናችሁ ብዬ የምለው ቃል ማለት ነው። ኤርሚያንተም የሰደብከኝ ነው አይደለሽ? አንቺን አይደለም ያልኩሽ። እኔ ያላቀና ስዳበኝ ምንም ችግር የለም። እኔ እየሰደብኩ አይደለም። ገለባ ነው ማለት እኔ የገጠር ልጅ ነኝ። አብዛኞቻችሁ ስትያዙ ማለት ገለባ ማለት ክብደት የሌለው እውቀት የሌለው ማለት ነው። አንድ ሰው ከበደ ከተባለ እውቀት አለው ማለት ነው። ገለባ ማለት እውቀት የሌለው እንደማለት ነው። በእኛ በገጠሩ እኔ አስተማሪ ነኝ እኮ አላልኩኝም ኤርሚ። እኔ አንቺን እኮ አይደለም ብዬ የምልሽ ዝም ብዬ ስናገር ገና ስትገቢ ቢኒን ከሰሹ። ቢኒን ከምትከሺው ይልቅ ኦኬ እኛ አሁን የእግዚአብሔር ልጆች ነን ብለሻልሽ። ኦኬ የእግዚአብሔር ልጅ ነሽ እህቴ ሙሉ። ኦኬ ማነው ሁሉ የእግዚአብሔር ልጅ ነሽ? አዎ ብለሽ ካልሽኝ የእግዚአብሔር ልጅ ሆንሽ። የእግዚአብሔር ልጅ ነኝ። በቃ እሱን የእግዚአብሔር ልጅ የሆንሽበትን መንገድ እስኪ ከቢኒ ጋር አውሪና እንየው። እኔ ሰው የእግዚአብሔር ልጅ ከሆነ ይድናል። የእግዚአብሔር ልጅ ነሽ አይደል? የዘላለም ሕይወት አለሽ አለሽ የዘላለም ሕይወት አለሽ። አሁን ብትሞቺ መንግስተ ሰማያት እንደምትገቢ ታውቂያለሽ። ይኸውልህ ቅድም ቢኒ ስጠይቀኝ አንድ ነገር ልለው ስል አቋረጠኝ። እሱም ማለት ከቻልኩኝ ላስረዳ። ኖ አሁን የጠየቁሽን መልሽልኝና ከዛ አስረጂ። አሁን ብትሞቺ መንግስተ ሰማያት እንደምትገቢ እርግጠኛ ነሽ? ኦኬ ይህን ጥያቄ መስል እግዚአብሔር ልጅ ነኝ ግን ለምሳሌ ሙሉ ቀን የሆነ ኃጢአት ስሰራው ውዬ ከዛ ብሞት እገባለሁ? ሁሉ ያልጠየኩሽም እሱ ነው። አይኔ ደግሞ ገባ። የእግዚአብሔር ልጅ ከሆንሽ ወራሽ ነሽ ወይ? እንዴት እንደዋልኩኝ አሁን አንተ አታውቅም አይደል? ውሎዬን ማለት ነው። ለምሳሌ ስሰርቅ ምን ስል ምናምን ሰረቅ ውዬ ወዲያ በሞት እግዚአብሔር ጋር መግባት እችላለሁ እንዴ? ስለዚህ እርግጠኛ አይደለሽም ማለት ነው። ገና ለመስራት ንስሐ መግባት ዕለት ዕለት ንስሐ እገባለሁ። እሱን አደርጋለሁ። በዛሬ ቀን ለሰራሽው ኃጢአት ንስሐ ገብተሻል? እንግዲህ ያው ንስሐ ገብተሽ ነው አልጋሽ ላይ ያለሽው ወይስ ሶፋሽ ላይ ቁጭ ያልሽ? አይደለም ዛሬ አሞኛል። ወደ ጸሎትም አልጸለይኩኝም። ማታ ጠዋት ነው የጸለይኩት። ኖ ግን ኤርሚ ይሄ እኮ አይጠቅምም። ደግሞ ያምታኛል። እኔና አሁን ኮንፊውዝ አድምጪ። ቀልድ አይደለም ማውራው። ጌታ አይበለው ቀልድ አይደለም። እኔም እየቀለድኩኝ አይደለም። ጌታ አይበለውና አይሁንብሽ። ጌታ አይበለውና እግዚአብሔር ረጅምን ዕድሜ ጤናን ይስጥሽ። አይበለውና አሁን በዚህ በታመምሽበት ህመም ከአልጋሽ ላይ ባትወርጂ ብትሞቺ በእኔ እጅ ላይ አይደለም ነፍስሽ፣ በእግዚአብሔር እጅ ላይ ነው። እኔም ያንቺም ግን አይሆንብሽ። ምሳሌ ልምሰጥሽ። በዚህ በታመምሽው ህመም አሁን በአልጋሽ ላይ ሳለሽ ተኝተሽ ጠዋት ላትነሽ ብትቺና ብትሞቺ የት ነው የምትገቢው? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ሌላ ምሳሌ አድርግ። በጣም ሲሪየስ አይ ቁም ነገር ነው የማወራሽ። የኔና አንቺ አነጋግሬ ካልሆነ እኔም ቁም ነገር ነው የማወራው። ተሰባሪ ነው ህይወታችን ነው ብዬ የምልሽ እህቴ። የኔና አንቺ ህይወት የሰው ልጆች ህይወት እንደ ጥላ አላፊ እንደ ጤዛ ረጋፊ ነው መጽሐፍ ቅዱስ ላይ እንደሚናገረው። እንደ እንፋሎት በኖ የሚጠፋ እንደ ሳር የሚደርቅ እንደ አበባ የሚረግፍ ዘመን ነው ያለን እኔና አንቺ። በኢዮብ መጽሐፍ ምዕራፍ 14 ቁጥር 15 ላይ እግዚአብሔር ቃል እግዚአብሔር የሰውን ልጆች ፈጥሮ የእድሜያቸው ወሰን ሁሉ የእድሜያቸው ጣሪያ ወሰን ሁሉ በሱ ዘንድ ነው ተወስኖ ያለው። አታውቂው ሚዶ ነው። እኔ አሁን በዚህ ሰዓት ላይ ምሳ እየበላው ነው። ኦኬ ምሳ እየበላው ነው። ይዶን ነው የዘመኔ የህይወቴ ማብቂያ የቱ ጋር እንደሆነ አላውቀውም። ማናችንም አናውቀውም። አንቺ ደግሞ አልጋሽ ላይ ተኝተሽ ሊሆን ይችላል፣ ሶፋ ላይ ተቀምጠሽ ሊሆን ይችላል። ሰው ሁሉ ማሰብ ያለበት ይሄ ነው። ዘላለማዊ ነዋሪ አይደለንም። የቱ ጋር የዘመንሽ ቁጥር እንደሚያበቃ የቱ ጋር የዘመኔ ቁጥር እንደሚያበቃ አላውቀውም። ለህይወት ዋጋ ስጥ ብሎ የሚለውን የመድን ድርጅትን ህንፃ ላይ ማስታወቂያ እሱ እናነባለን።
ለህይወት ዋጋ ስጥ ብሎ ያው ኢንሹራንስ ግባ ነው፣ የኢንሹራንስ ስራ ነውና ለህይወት ዋጋ ስጥ ብሎ የሚለውን ግን የመጽሐፍ ቅዱስን እውነት ግን ሰው ለመቀበል ይቸግረዋል። ለህይወትሽ ዋጋ ሳትሰጪ ዋጋ የሰጠሽን ጌታ ሳትቀበዩ ድንገት ባልጋሽ ላይ እንደተኛሽ ጠዋት ላለመነሳትሽ ምንም ምክንያት ብትደረድሪ እግዚአብሔር የዘመንሽን ቁጥር በእጁ ስለያዘ የኔንም ያንችንም የቱ ጋር ዘመንሽ እንደሚያልቅ አታውቂውም። ከሞት በኋላ ንስሐ የለም። ሰው ከተዘጋ ታሪኩ ተዘጋ። እህቴ እኔም አንቺ ብቻችን ነው የምንሄደው። እዚህ ቲክቶክ ላይ አሁን የሚያቀኝ ሁሉ ኤርሚያስ እኮ ሰባኪ ነው እንትን ምናምን ጌታ ሆይ ምናምን ነገር ብሎ የሚል የለም። እኔም ብቻ ስሞት ከሚስቴ ጋር እንኳን ራሱ አልሄድም፣ ከልጆቼ ጋር እንኳን ከምወዳቸው ጋር ሄድም። በየተናጠል እንጠራለን፣ በክርስቶስ የፍርድ ዙፋን ፊት እንቀርባለን። ቅዱስ አባት እግዚአብሔር አብ የሚጠይቀው የላኩትን ልጄን ኢየሱስ ክርስቶስን እሱን ስሙት ያልኩትን ሰምተሸዋል ወይ ብሎ የሚጠይቅሽ፣ ልጄን ሰምተሸዋል ወይ ነው ብሎ የሚጠይቅሽ። የቅዱስ እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክና አባት አብ የሚጠይቅሽ ልጄን ስሙት ብዬ ደጋግሜ ነግሬያለሁ፣ ሰምተሸዋል ወይ ልጄ ነው ብሎ የሚልሽ። አዎ ሰምቻለሁ ብለሽ ካልሽ የልጁ ትምህርት ምን ነበር? ኦርቶዶክስ የሚባል ትራዲሽን ሃይማኖት ውስጥ ገብተሽ ነገር የተቀላቀለባት ባቢሎናዊ ትምህርት ያለባት ቤተክርስቲያን ውስጥ ሆነሽ የዘላለም ሕይወት አለሽ ብለሽ በራስሽ ላይ እየቀለድሽ ነው። ግን አለ ብለሽ ካልሽ ከቢኒ ጋር አውሪ። ምሴን እየበላው ስለሆነ ልጨርስ። ምን የራስን እኔ ወንጌል ምነው የሚያስተምሩን እኛ ቤተክርስቲያናችን መድኃኒዓለም ነው የሚሄደው። ግን ምን መሰለህ ቢኒ አውራት እኔም ጥያቄ ያለኝ ገባ። እኔ 2 እና 2 ስንት ነው 4 በይ እንደዛ አይነት ጥያቄ አይመቸኝ። እኔም ጥያቄ ያለኝ ከጠይቃችሁ ማለት ነው። ኦኬ፣ ስለዚህ እርግጠኛ አይደለሽም ማለት ነው። ኖ ቢኒያም ጥያቄ ያለኝ እኮ ጥያቄ ለምን ፈራችሁት? የኔን ጥያቄ እኔን ለማስተማር ከሆነ እኮ ምንም አይነት ጥያቄ ቢኖር መቀበል አለ። ጠይቂ፣ የፈለግሽውን ጠይቂ። ኦኬ፣ አሁን ለምሳሌ እሺ ጥያቄ ሙሉ ቀን መጥፎ ነገር ስሰራ ኃጢአት ስሰራ እንደዚህ ውዬ ድንገት ብሞት ግን ክርስቲያን ነኝ ንስሐ ሳልገባ ወደ ጌታ ይኬዳል ማለት ነው? በቀን ምን ያህል ጊዜ ኃጢአት ትሰሪያለሽ? ኧረ እኔ እንደዛ ደግሞ ይታወቃል እንዴ? ኃጢአት ደግሞ እኩል ነው እኮ ትልቅና ትንሽ አለው እንዴ? ኃጢአት ትንሽም ነገር እሺ፣ ለምሳሌ በየቀኑ የምትሰሪው ኃጢአት አለ አይደል? በጣም ብዙ ይሆናል። ገባ? ምን እግዚአብሔር እየማረኝ ነው እንጂ ኃጢአተኛ ነኝ። ኦኬ ሶ አሁን እንደው አሁን እንበልና የሆነ ቀን እንደዚህ በየቀኑ ያው የሆነ ጊዜ ላይ ኃጢአት መስራትሽ አይቀርም። እንደዚህ የሆነ ጊዜ ላይ ንስሐ ሳትገቢ ሞትሽ። ኦኬ ስለዚህ በቃ ምን ኃጢአት ነው ቢኒ የምትሰራው? ይሄ ሳታውቅ የምትሰራው ራሱ ብዙ አይደል? ምን ኃጢአት ነው የምትሰራው? የኃጢአቱ አይነት ምንድን ነው? ለምሳሌ በዋሽ ኦኬ በቃ ለምሳሌ ዋሻው ልበላውን በሆነ ነገር ወይ ስራዬ ላይ ምናምን እንደዚህ ካለቀ ቃ ዋሻው ኃጢአት ነው። እኔ ኃጢአት ሁሉ እኩል እንደሆነ ማጓባዘው የተለያየ ነው ኃጢአት። ለምንድን ነው የምትዋሽው? ለምንድን ነው የምትዋሽው? ኦኬ የእግዚአብሔር ልጅ ነኝ ብለሻል አይደል? ቀደም እንደ እግዚአብሔር ልጅ ነኝ። ለምሳሌ አሁን የእግዚአብሔር ልጅ ኮልሽ ዳግም ተወልደሽ ነው አይደል የሆንሽው? አዎ ዳግም ስትወለጂ ከመንፈሱ ነው አይደል የተወለድሽው ወይስ ከውሃው ነው? የውሃ ልጆች ሊዋሹ ይችላሉ እንዴ? አንተ አትዋሽም? ኤርሚስ አትዋሽም? የምትኖር የራስሽን ጣጣ ራስሽ እዛው መልሽ። ለምን እንደምትዋሽው አንተ ደግሞ ክፉማ እንደዚህማ ክፉ አትሆን እንጂ ምን እንደምትዋሽው ሁሉ ለምን እንደምትዋሽው ለምሳሌ ልንገርህ። ለምሳሌ ስራ አሞኛል ዛሬ። በእርግጥ ግን ሳያመኝ ቀርቼ አለው ከስራ ደውዬ ላለቃዬ ምና ፊሊንግ ጉድ ብዬ ግን የውሸት ማለት ነው ቀርቼ አለው። እሱ አሁን ውሸት አይደለም? እሺ ይህንን ውሸት በመዋሸትሽ ንስሐ ገብተሻል? አልገባሽም? እኔማ እግዚአብሔር ረድቶኝ ሁሌ ለጸሎት ማታ ስንበረከክ የዋልኩትን በሙሉ ያስታወስኩትን ካላስታወስኩትም ደግሞ እግዚአብሔር ሆይ አንተ ከተሰወረ ኃጢአቴ ይቅር በለኝ ብዬ ንስሐ ገባለሁ። ሰምቶሻል አይደል ጌታ እንደዛ ብለሽ ስትይ? ኤቭሪ ናይት ጸልያለሁ። አዎ ሰምቶሻል አይደል ጌታ እንደዛ እንደምትይ? ምን እንደዛ ስትይ?
አዎ ይሰማኛል እንዴ አምላክ አይደል እንዴ? ሰምቶ ሲቅር እንደሚልሽ ታምኘዋለሽ እንዴ? በጣም ስለማምን አይደል ንስሐ የምገባው? አለቀ በቃ። ስለዚህ ብትሞቺ የት ነው የምትገቢው ማለት ነው? ሳልገባ ብሞት ብዬ ነው የጠየቅኩኝ። ኦኬ የቀኑን ሰብስበሽ ማታ ላይ ነው የምታደርጊው ማለት ነው። ህሊናሽ እየወቀሰሽ ሁሉ አሁን ለምሳሌ አሁን ዋሽተሽ አሁን እኛ ጋር እዚህ ጋር ሆነሽ ዋሽተሽ ደግሞ ከዚህ ስትወጪ ደግሞ ወይ ማመንዘር ቢኖር ወይ ደግሞ መስረቅ ቢኖር ወይ ደግሞ መግደል ቢኖር ቀስ እያልሽ በየቀኑ የምታደርጊውን በየደቂቃው እያደረግሽ በእግዚአብሔር ስም እኔ አመንዝር አይደለሁም። እሺ በአንዴሮ ሪፖርት የምታቀርቢለት ለጌታ አመንዝራ ግን አይደለሁም። እንደማመጥ ይሄ ራሱ ስ የምታደርጉበት ሰውን አመንዝራ አይደለሁም። አመንዘር ቢኖር ዋይ ቹዝ ዛት ኃጢአት ለእኔ ላይ ለምን ኃጢአት ነው? ምን ካላመነሽ አላመነዘርኩ ብለሽ ምን ከወንድ ጋር ትገናኙ? አላገባሁም። ያላገባሁ ሴት ስለሆንኩኝ 10ቱ ትእዛዛት ውስጥ የኃጢአት ክፍል አይደለም እንዴ? አታመንዝር ብሎ የሚለውን የ10ቱ ትእዛዛትን እንደ ምሳሌ ነው ያልኩሽ። አመንዝረሻል አላልኩሽም። ለምሳሌ አድምጭኝ፣ የምታወሪው ከኤርሚያስ ጋር ነው እንዴ? ከኤርሚያስ ጋር በሆን ምን ሰድበኸኝ ልታስወጣኝ ነው? ሌላ ምንድን ነው? አትደበድበኝ፣ አታገኘኝም። አልሰደብኩሽም። ኤርሚያስ ምንድን ነው? ኤርሚያስ አገልጋይ ነው አይደለም? ሌላ ምንድን አገልጋይ ማለት ነው። ታዲያ አገልጋይ ነው። ጽድቅን ጽድቅ ብዬ ነው የምናገረው። ስለዚህ አንቺ ምናልባት ብሰርቅ አልሽ፣ ሶሪ በዋሽ አልሽ፣ አልዋሽሽም እኮ እንደ ምሳሌ የተጠቀምሽው ውሸትን እንደ ምሳሌ ከተጠቀምሽ፣ እኔ ደግሞ ምንዝርናን እንደ ምሳሌ ብጠቀም ምኑ ነው ከንክኖሻል ማለት ነው። ከከነከነሽ ጠየቀኝ እኮ አስጨነከኝ እኮ ምን አይነት ለምሳሌ የቀኑን ሁሉ አሁን እዚህኛ ጋር ብትዋሽ ምሳሌ ነው ያልኩሽ። ልብ በይ ምንዝርናንም በምሳሌነት ነው የጠቀስኩት። ምክንያቱም ምንዝርናም ውሸትን በሐሰት አትመስክር አታመንዝር ብሎ የሚለው ከ10ቱ ትእዛዛት ውስጥ ሁለቱም አለ። ምን ነው ለአንቺ ሲሆን ምንዝርና አይኔ እንደዛ አትበለኝ እንደዛ አይነት ሴት አይደለም ብለን እኔ መቼ ነሽ አልኩሽ? ግን ደግሞ የሰው ልጅ ነሽና በፍቶት ልትቸገሪ ትችላለሽ፣ ልትወድቂ ትችላለሽ። በሰው ልጆች ታሪክ ውስጥ ማለት ነው። እህቴ ጌታ አድርጌ በደንብ ተገኝተሻል ማለት ነው። አየሽ መንፈራገጥ ከበዛ እዚህ ደጋግሜ የምናገረው ነገር ላይ ችግር አለብሽ ማለት ነው። ከሌለብሽ ግን ራስሽን ነው የምታውቂው። እህቴ እንደ ምሳሌ ነው የተጠቀምኩት። ነሽ እያልኩሽ አይደለም ካልሽ ችግር አለ ማለት ነው። እዚህ ምንዝር ነው አቅጣጫ። ከሌለ ግን በቃ ሰላም እኮ ነው። እኔ አንቺ ውሸትን እንደ ምሳሌ ከተጠቀምሽ እኔ ደግሞ ምንዝርና እንደ ምሳሌ ብጠቀመው ሆንሽ አመንዝራንሽ አላልኩሽም። እንደ ምሳሌ ነው የተጠቀምኩት። አንቺ እዋሻለሁ ብለሽ እንደ ምሳሌ ሙሉ ማለት በዋሽ ብለሽ እንደ ምሳሌ ከተጠቀምሽው እኔ ደግሞ ምንዝርና ብሎ የሚለውን ኃጢአት እንደ ምሳሌ ብጠቀመው ለምደ የቆረቆርሽ ነው የምልሽ። ሁለቱም ኃጢአት ነው። ኦኬ ሁለቱም ኃጢአት ነው። ስለዚህ በቀኑ ውስጥ ሰው በመዋሸትም በማመንዘርም ማመንዘር ማለት የግድ ከወንድ ጋር ሄዶ መተኛት ብቻ አይደለም፣ ከሴት ጋር ሄዶ መተኛት ብቻ አይደለም። በጌታችን በኢየሱስ ክርስቶስ አስተምሮ ወደ ሴት ያየ የተመለከተ በዚያን ሰዓት ላይ የተመኛትም በልቡ ከእሷ ጋር አመነዘረ ይላል። እንግዲህ ይኸውልሽ እንትኑን አስረግጬ ልንገርሽ የጽድቁን ጎዳና ማለት ነው። በማየት ሰው ይፈተናል፣ በማየት ሰው ኃጢአትን ይሰራል። ለዓይኔ አምሮት ለሥጋዬ ፍቃድ አሳልፈህ አትስጠኝ ብሎ ጸጋውን ተማምኖ በእግዚአብሔር ፊት መጸለይ ነው የሚያዋጣው። ስለዚህ እንደ ምሳሌ የተጠቀምኩት ነገር ሁሉ አይ እኔ እኮ እንደዛ አይደለሁም ምናምን ነገር። እንዴት ነው እንደዛ የማትሆኚው? አንቺ ከሀገር ሁሉ ሴት የተለየሽ አይደለሽ? በወንድ አትፈተኝም እንዴ? ትፈተኛለሽ። እሱን አትቀይረው ኤርሚያስ። ወደ ነበረው አልቀየርኩትም። አሁን ስለዚህ የቀኑን በደልሽና ኃጢአትሽን በሌሊቱ ነው ወይ አንዴ ሪፖርት የምታቀርቢለት ለጌታ? ሪፖርት የማቅረብ ያህል ማታ ቤቴ ስገባ በቀኑ ላይ በበደልኩ ሁሉ ማረኝ ብዬ እለዋለሁ አልሽ። አንቺ ማታ ጨለማን ተገና አድርገሽ ነው እንዴ በጌታ ፊት ንስሐ የምትገቢው? ለምን በእያንዳንዱ ሰዓት ለምሳሌ ይህን ተናግሬ ልስጥሽ። ለምሳሌ ልክ አሁን አንቺ ያልሽውን በውሸት ዋሽተሽ ከሆነ ወዲያውኑም ብለሽ የምትይው ጌታ ሆይ ቅድም ሐሰትን ተናግሬያለሁ፣ ዋሽቻለሁኝ፣ ይህን ላደርግ አይገባኝም ነበር፣ በድያለሁ፣ ይቅር በለኝ፣ በፈሰሰው ደምህ በደል ኃጢአቴን እጠበኝ ብለሽ ከሆነ የምትጸልዩ ደግሜ በሌላ የኃጢአት ጎዳና ደግሞ እንዳልበድልህ ጠብቀኝ፣ ጸጋ ይብዛልኝ ነው ማለት ያለብሽ ማለት ነው። ቀጥሎ ምንዝርና ቢመጣ አታደርጊውም። የጌታ ጸጋ ይከልልሻል።
ቀጥሎ መስረቅ ቢመጣ አታታንሹ። የጌታ ጸጋ በእግዚአብሔር ጸጋ ላይ ትደገፊያለሽ። ስለዚህ በውሸትሽ ብትወድቂ እንኳን በዝሙቱ አትወድቂም፣ በስርቆቱ አትወድቂም፣ ሰው በመግደል አትወድቂም። ምክንያቱም ኃጢአትሽን የተናዘዝሽው ጌታ ፊት ነው። ይቅር በለኝ ያልሽው ጌታን ነው። ደግሜ እንዳልበድልህ ጠብቀኝ ያልሽው ጌታን ነው። ጸጋ ይደግፈኝ ያልሽው ጌታን ነው። እንደሚሰማሽ እርግጠኛ ከሆንሽ ለሰራሽው ምሕረትን ገና ደግሞ እንዳትሰሪ ደግሞ ጸጋን እንደሚያበዛልሽ አምነሽ በፊቱ ተደፍተሽ ከጸለይሽ እግዚአብሔር ይቅር ይላል። ለሰራሽው ይቅር ይልሻል። ደግመሽ ደግሞ እንዳትሰሪ በሌላም በደና ኃጢአት እንዳትሰሪ ደግሞ ጸጋው ይደግፍሻል ማለት ነው። እና ይህ ከሆነ በዚህ መካከል የማታውን ሪፖርት ምናልባት እንደማቅረብ አቅርበሽ ብትሞቼ የት ነው የምትገቢው ብዬ ስልሽ አታውቂውም። በኦርቶዶክስ ቤተክርስቲያን በጽድቅም ኑሩ ያለ ጽድቅም ኑሩ አላቅም አላልኩም። ኤርሚያስ ካልፈለግከኝ ልወጣለች አላልኩም። አሁን ርዕሱ ሄደ እኔ ጠየቅኩ። እሺ አንድ ሰው በቀን ውሎ እርግጠኛ ነኝ አንተም ትሳሳታለህ ብዬ አምናለሁ። ማንም ፍጹም ስለሌለ ስጋ ለባሽ ሁሉ ኃጢአት ይሰራል እያወቀም ሳያወቅም እና እንደሱ ንስሐ ሳይገባ ቢሞት ወደ ጌታ ነው ወይ የሚሄደው ብዬ ነው የጠየቅኩና ሌላ በጣም ሰፊ ከርዕሱም ውጭ ነገር አደረግና ተናልከው። እንደዚህ እናድርገው። እሺ እንደዚህ እናድርገው። ኃጢአት ራሱ ምንድን ነው የሚለውን ነገር በደንብ ማጥራት ያስፈልጋል። ኃጢአት መስራት የሚለውስ ደግሞ ምንድን ነው የሚለውም እሱም መመለስ መቻል አለበት። እሺ ይሄ በደንብ ግልጽ መሆን አለበት። አንደኛው ኃጢአት ማለት ምንድን ነው፣ ኃጢአት ተሰራ ሲባል ምንድን ነው የሚለው መመለስ መቻል አለበት። አንደኛ ክርስቲያን ኃጢአት ይሰራል ወይ የሚለው ነገር መመለስ አለበት። መጽሐፍ ቅዱስ ይዘሻል እህት አለም? መጽሐፍ ቅዱስ ስልኬ ላይ ስለሆነ አይመቸኝም። ቢኒ ላስቸግርህ ትከፍትልናለህ? እከፍትላቸዋለሁ። እሺ አንዴ ላስቸግርህ። ችግር የለውም። አንዴ ጊቭ ሚ 1 ሚኒት። እነዚህ ላርቅ። እሺ ቢኒ ምን ላውጣለህ? አንደኛ ዮሐንስ መልእክትን ክፈትልን። ቢኒ እስኪያወጣልን አንድ ጥያቄ ልጠይቅሽ። ለምሳሌ ጠዋት ምናልባት ኃጢአት ልሰራ እችላለሁ፣ ማታ ግን በጌታ ፊት ሆኜ ንስሐ እገባለሁ አልሽ። ልክ ኃጢአት ስትሰሪ እግዚአብሔር ከህይወት መዝገብ ላይ ይሰርዝሻል? ይኸውልህ ብሩክ፣ አንድ ሰው የሆነ ጥያቄ ጠይቅና ዝም ብሎ የሚመልሰው መልስ የእሱ በቃ ማህተም አይደረግበትም። ያንን አለ ተብሎ እኔ ሲያስጨንቀኝ ኤርሚያስ ምንድነው እንዲህ ስለኝ እንጂ ለምሳሌ አንዳንድ ጊዜ አላደለ በሆነ ምክንያት ተገደ የምትዋሽበት ሲቹዌሽን ሲያጋጥም እዛው ላይ ሆኜ አይደለም ቆይ ፕሊዝ ሌት ሚ ፊኒሽ ብሩክ፣ እግዚአብሔር ይቅር በለኝ እላለሁ። ግን የኔ የጸሎት ልማዴ ግን እስካሁን ድረስ ምጸልየው ጠዋት ስራ ከመሄድ በፊት ጸልያለሁኝ። ከዛ ደግሞ ቀን ስለማልመጣ ማታ ደግሞ ስመጣ በደንብ ተንበርክኬ የምጸልይበት ሰዓት እሱ ነው ማለት ነው። ሌላው ግን በማንኛውም ጊዜ ፕሮግራምሽን ታዩና ፕሮግራሙን ታዩና ለምሳሌ ኃጢአት ሳትሰሪ መኖር ትችላለሽ፣ ሳትበድይ መኖር ትችላለሽ? አልችልም። ለዛ አይደለ ንስሐ የምገባው። መልካም እሺ፣ ስሚኝ በደንብ ኃጢአት ሰርተሽ ንስሐ እስከምትገቢበት ባለው ሰዓት ውስጥ ባለው ጋፕ ውስጥ እግዚአብሔር ከህይወት መዝገብ ይሰርዝሻል? ንስሐ አልገባሽም፣ ነገር ያልኩሽን በደንብ ስሚኝ። ኃጢአት ሰርተሽ ንስሐ እስከምትገቢበት ባለው ሰዓት ላይ ሚዩት አድርጊ ሄዱ። እሺ ኃጢአት ሰርተሽ ከዛ ንስሐ እስከምትገቢ ባለበት ሰዓት እግዚአብሔር ከህይወት መዝገብ ይሰርዝሻል? ኖ እግዚአብሔር አባት ነው፣ እንደዚህ አይጨክንም። ግን ቅድም ኤርሚያስ አሁን ራይት ናው ብትሄጂ ሲለኝ ነው የተናገርኩት እንጂ እግዚአብሔር ጨካኝ አምላክ አይደለም። ገባ? እርስ በርሳችን እኛ ነን የምንጨካከነው እንጂ እግዚአብሔር ለሁላችንም ይራራል። አይሰርዝሽም ከህይወት መዝገብ ላይ። ንስሐ አልገባሽም። ንስሐ ከመግባትሽ በፊት ሰርዞሻል ወይስ አልሰረዘሽም? በድለሻል፣ ኃጢአት ሰርተሽ እሱን ነው እኮ የምጠይቅህ ብሩኬ። ብሄድሳ ነፍሴ ከኔ ብትወሰድ በቃ እኔ ልመልስሽ። መልስልኝ አንተ። እኔ ብቻ የእግዚአብሔር ቃል የሚለውን ላሳይሽ። ምዕራፍ 3ን ክፈትልን መጀመሪያ። ኃጢአት ራሱ ምን ማለት ነው የሚለው መጀመሪያ እንመልስ። ከቁጥር 8 ጀምሮ እናንብበው። በደንብ ስሚኝ እሺ። አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ቁጥር 8 እስከ 10 ድረስ
ኃጢአትን የሚያደርግ ከዲያብሎስ ነው ይላል። ኃጢአትን ምን የሚያደርግ የሚሰራ ከማን ነው? ከዲያብሎስ ነው። ኃጢአት የዲያብሎስ ስለሆነ ማለት ነው። ዲያብሎስ ከመጀመሪያው ኃጢአትን ያደርጋልና ኃጢአትና ዲያብሎስ አንድ ናቸው ማለት ነው። ያ ማለት የዲያብሎስ ማለት የቁጣ ልጆች ባህሪ ነው ማለት ነው። እሺ የቁጣ ልጆች ባህሪ ምንድን ነው? በኃጢአት ይገለጣሉ። ስለዚህ የዲያብሎስን ስራ እንዲያፈርስ ምን ኃጢአትን እንዲያፈርስ ማለት ነው። የዲያብሎስ ስራ ኃጢአት ነው። የዲያብሎስን ስራ እንዲያፈርስ ቁጥር 9 ላይ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። ኃጢአት እንዲፈርስ ፈርሷል ማለት ነው በክርስቶስ ኢየሱስ መገለጥ። ከዛስ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ይላል። አሁን ይህን የእግዚአብሔር ቃል ነው እየተናገረ ያለው። ምን ማለት ነው የሚለውን በደንብ እነግርሻለሁ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ምክንያቱም ሲናገር ዘሩ በእርሱ ይኖራልና። የእግዚአብሔር ዘር። አሁን ዲያብሎስ ኃጢአትን ያደርጋል ብሏል። የዲያብሎስ ስንሆን የቁጣ ልጆች ስንሆን ዘራችን ከአዳም ስለሆነ የወደቀው ሰው ስለሆነ ኃጢአትን እንሰራለን። አሁን ዘር ነው የምንቀይረው። ማንነታችን ምን ይሆናል? ከእግዚአብሔር የተወለደ ስለምንሆን ዘሩ በእርሱ ስለሚኖር ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም ይላል። ናይስ። ኃጢአትን ሊያደርግ አይችልም። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ምን ማለት ነው? የእግዚአብሔር ልጆች ኃጢአትን ባለማድረግ፣ የዲያብሎስ ልጆች ደግሞ ኃጢአትን በማድረግ የተገለጡ ናቸው። አንድ ሰው በኃጢአት አረንቋ ውስጥ ስትመለከችው ይሄ የቁጣ ልጅ ነው ትያለሽ፣ የዲያብሎስ ነው ትያለሽ። አንድ ሰው ደግሞ በመልካም ህይወቱ ከተመለከትሽ ይሄ እግዚአብሔር ነው፣ ህይወቱ ይናገራል ማለት ነው። የእግዚአብሔር ልጆችንና የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የሚያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም ይላል። እሺ ጽድቅን የማያደርግና ወንድሙን የማይወድ፣ አሁን በደንብ ስሚ። ከእግዚአብሔር የተወለደ ኃጢአትን አያደርግም ብሎ ነግሮናል መጽሐፉ። ያ ማለት ከእግዚአብሔር የተወለዱ እኛ ክርስቲያኖች፣ አሁን እኔ ይህን ስናገር ስለ ጴንጤ ነው እያወራ ያሉት፣ ማለትም በክርስቶስ ኢየሱስ አምኖ ስለ ዳኑ ሰዎች ነው የማወራው። ኃጢአትን አያደርጉም? አዎ አያደርጉም። ኃጢአትን አለማድረግና አለመሳት ግን አንድ አይደለም። አየሽ፣ ሁሉ በደንብ ስሚ። ኃጢአትን አናደርግም ስንል አንደክምም አንወድቅም ማለት ግን አይደለም። ምዕራፍ 1 ጋር ይደልኛ አሁን ቢናይ ምዕራፍ 1 ይሄን ከያዝን በኋላ ከእግዚአብሔር የተወለደ ኃጢአትን አያደርግም ካለም በኋላ ዮሐንስ ምዕራፍ 1 ላይ ምንድነው የሚነግረን? ምን ማለት ነው የሚለውን ሲመልስ ከቁጥር 5 ጀምሮ ምዕራፍ 1 ላይ እንደዚህ ያለን ዮሐንስ ከእርሱ የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የምትል ይችላል። እግዚአብሔር ብርሃን ነው። በቃ ይሄ መልእክቱ ይሄ ነው። ምንድነው? እግዚአብሔር ብርሃን ነው የሚል ነው። ከዛስ ከእርሱ ጋር ህብረት አለን ብንል ቁጥር 6 ኪ ፖይንት፣ ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ ምትለዋን ቃል አየሻት? በጨለማ መመላለስ ማለት ኃጢአትን ህይወት ማድረግ ማለት ነው። ለምሳሌ በቀን 3 ትበያለሽ፣ አላቅም፣ ከዛ በላይ ከዛ በታች አላቅም። ያው ይሄ መደበኛ የታወቀ የሰው ልጅ ባህሪ ስለሆነ ነው እንደዛ ያልኩት። ያ ማለት በየቀኑ እንመገባለን፣ በየቀኑ የምናደርገው ድርጊት ነው መመገብ። ለምሳሌ ኃጢአትንም ህይወታቸው ያደርጉታል። ምን አይነት ሰዎች? የቁጣ ልጆች። አየሽ፣ ኃጢአት ውስጥ መኖር እና መውደቅ ልዩነት ስላለው ነው። መውደቅ መሳትና በኃጢአት አረንቋ ውስጥ መኖር ልዩነት አለው። ታዲያ ምን አለን? ከእርሱ ጋር ህብረት አለን ብንል፣ ከእግዚአብሔር ጋር እኔ ህብረት አለኝ ብል በጨለማ ብመላለስ እንዋሻለን፣ እውነትንም አናደርግም ይላል። ከእግዚአብሔር ጋር ህብረት አለኝ የሚል ሰው በጨለማ አይመላለስም ማለት ነው። ታዲያ በብርሃን ነው የሚመላለሰው፣ ህይወቱ የተገለጠ ነው ማለት ነው። ለምን? ከብርሃን ጋር ህብረት ስላደረገው። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ይላል። አየሽ፣ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። ምን? በብርሃን አሁንም እዚህኛው ብርሃን የሚለው ቃል መመላለስ የሚል አለው። ከእግዚአብሔር የተወለደ ኃጢአትን አያደርግም ማለት ይኸውልሽ ምን ማለት ነው? ከእግዚአብሔር የተወለደ በብርሃን ነው፣ ህይወቱ ምልልሱ በብርሃን ነው ማለት ነው። አሁን ለየነው ማለት ነው። ኃጢአት ማድረግ ሲባል ምን ማለት ነው የሚለውን በኃጢአት አረንቋ ውስጥ ተዘፍቆ መኖርና መሳት ልዩነት አለው፣ መድከም ልዩነት አለው። ታዲያ ከእግዚአብሔር ጋር ህብረት አለኝ የሚል ሰው ህይወቱ እንዴት ነው? በብርሃን የሚመላለስ ሰው ነው ማለት ነው። ግን ይሄ በብርሃን የሚመላለሰው ሰው ደግሞ ሊወድቅ ሊስት ይችላል። ምዕራፍ 2 ጋር ሄድልኝ ቢናይ፣ የመጨረሻ ጥቅስ ምዕራፍ 2 እችንም በዛው ነገር የልጁ የኢየሱስ ክርስቶስ ደም የልጁ የኢየሱስ ክርስቶስ ደም እሱን ነው። በቃ አሁን ምዕራፍ 2 ላይ የሚናገረው ይሄን ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻልና። የክርስቶስ ደም የኛ ጉልበትና ንስሐችን አይደለም ኃጢአትን የሚያነጻለን፣ የክርስቶስ ደም ነው ከኃጢአት ነፃ የሚያደርገው።
እሺ አሁን ክርስቲያን በጨለማ አይመላለስም ብዬሻለሁ። ያ ማለት ክርስቲያን አይገልም፣ ክርስቲያን አይደፍርም እያልኩሽ ነው ያለሁት። ግን ደግሞ ክርስቲያን ሊደክም ደግሞ ይችላል፣ ሊወድቅ ይችላል፣ ሊስት ይችላል። ታዲያ ይሄ የሳተው ክርስቲያን ስቶ ቢሞት ወዴት ይሄዳል እያልሽ ነው ያለሽው? ወደ እግዚአብሔር መንግስት ይሄዳል። በኃጢአት ጸንቶ የሚኖረውን አይደለም ብለሽ፣ እሱማ ወንጌል ያስፈልገዋል። ኃጢአት የለባችሁም? ኦፍኮርስ ኃጢአት የለብንም። በእግዚአብሔር ፊት ነውር አልባ እኮ ነን። ክብር ለኢየሱስ ይሁን። ክርስትና ማለት ይሄ ነው። በቃ ትምክህታችን ኢየሱስ ክርስቶስ ነው። በእግዚአብሔር ፊት ነውር አልባ ነን። እኛ ነውር አልባ ነን በእግዚአብሔር ፊት። ምንድነው በኃጢአት ጸንቶ መኖርና መድከም ልዩነት እንዳለው አሳይቻለሁ። ለምን ደክም ሰዎች ምን ተብሎ ተጽፏል? ልጆች ሆይ ኃጢአትን እንዳታደርጉ ይህን ጽፍላችኋለሁ። ይኸው ምዕራፍ 2 ላይ አሁን ከእግዚአብሔር ቃል ነው እየነገርንሽ ያለ ነው። ልጆች ሆይ ኃጢአትን እንዳታደርጉ ይህን ጽፍላችኋለሁ። ለምን? ኃጢአት ባህሪያችን የሚስማማን ስላልሆነ። ማንም ኃጢአት ቢያደርግ ልጆች ከሆኑት መካከል በእግዚአብሔር ሕይወት ውስጥ ከሚመላለሱት መካከል ግን ኃጢአት ቢያደርግ በአብ ዘንድ ጠበቃ አለን ይላል። እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። ጠበቃችን ማን ነው? ኢየሱስ ነው። ለማን? ለልጆች። ምን ቢያደርጉ? ኃጢአት ቢያደርጉ። ጠበቃ የሚለው ቃል በነገራችን ላይ አድቮኬት የሚል ቃል ነው። አድቮኬት ማለት በማንኛውም ፍርድ ቤት ለአንተ ሙሉ ውክልና መውሰድ የሚችል ማለት ነው። ሎየር እና አድቮኬት ልዩነት አላቸው። ሎየር ከዩኒቨርሲቲ ተመርቆ የወጣ ሁላ ሎየር ተብሎ ይጠራል በህግ ትምህርት ማለት ነው። አድቮኬት ግን በስራ ላይ ያለ ምን አይነት ስራ? አንተ ባትኖር ለምሳሌ ወዳጅ አሜሪካን ያለው ገብቶሃል? ኢትዮጵያ ያለውን ጉዳይ ግን ሙሉ ውክልና ወስዶልህ በየትኛውም ፍርድ ቤት ሊቆምልህ የሚችል ማለት ነው አድቮኬት። መጽሐፍ ቅዱሳዊ እናድርገው። ምን እያለ መሰላችሁ? ኢየሱስ ክርስቶስ እኛን ወክሎ በሰማይ አለ ማለት ነው። ክብር ለኢየሱስ ይሁን። እኛን ወክሎ የገባ ንጉሥ አለ። እኛን ወክሎ የገባ ዘመድ አለን፣ ታላቅ ወንድም አለን። ለዛ እኮ ነው ኢየሱስ እሺ ልጨርስና ጠይቂያለሽ። ኢየሱስ መለኮት ብቻ አምላክ ብቻ አይደለም ሰውም ጭምር ነው። የኛም ዘመድ ነው። እኛን ወክሎ ገብቷል። ሰው ምን እያለን ነው? ዮሐንስ የክርስቶስ ኢየሱስ ጥብቅና ለሚስቱት ልጆች ጭምር ነው። ታዲያ ምን ማለት ነው? ምን ማለት ነው? ኃጢአት ብታደርግ ብስት ማለት ነው። በኃጢአት ጸንቶ መኖር ማለት አይደለም። መጽሐፉ እንደዛ አይደለም የሚለው። ለሚስቱት ግን ክርስቶስ ኢየሱስ ምናቸው ነው? ጠበቃ ነው ይላል። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን ይህን በግልጽ ያስተምራል። እሺ በግልጽ ያስተምራል። ቢና የምን እያሳየን ሄድበት ዕብራውያን መጽሐፍ ነው። እሺ እንትን እዚህ ላይ መጠየቅ እፈልጋለሁ ካላስቸገርኩ። እሺ ባይዘዌ በጣም ነው ማመሰግንህ። በጣም በራ ያለን ነገር አሳይተኛል። በትህትና እግዚአብሔር ይስጥልኝ። ይሄ ግን አሁን ለምሳሌ ልጆች ሆይ እህታችን የሆነች ልጅ ፖስት ካደረገችው እያነበብኩ ነው። ኃጢአት እንዳታደርጉ ይህን ጽፍላችኋለሁ፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን የሚለው እኔ የሚመስለኝ እሱ ማንም ኃጢአትን ቢያደርግ ንስሐ ይግባ የሚል ነበር የሚመስለኝ የምረዳው። ማለት ኃጢአት ስለሰራን እግዚአብሔር አያባርረንም፣ ግን ኃጢአት ብናደርግ እግዚአብሔርን ይቅርታ መጠየቅ እንችላለን የሚል አንደርስታንዲንግ ነበር የነበረኝ። አሁን አንተ ያልከው ግን ኢቭን ዞ ኃጢአትንም ይቅር በለኝ ባንልም ኢሚዲየትሊ ይቅር ያስብለናል ነው ያልከኝ አይደል? አዎ ኢየሱስ ይኸውልሽ ብሩኬ አሁን መጀመሪያ ያ ግን እንዲሆንልሽ ምን ማድረግ አለብሽ መሰለሽ? መጀመሪያ ልጅ መሆን አለብሽ። አሁን ይሄ ልጆች ሆይ ብሎ ሲጀምር አክቹዋሊ ዮሐንስ ልጆቼ ብሎ ነው የጀመረው። ምክንያቱም ልጆች ስለሆኑት ነው የተናገረው። ነገር ግን የእግዚአብሔር ልጆች ለሆኑት ነው ይሄ የሚሰራው። መጀመሪያ የሰው ልጅ መወለድ አለበት ኢነሴንስ። አሁን አንቺ የጎረቤት ልጆች የአንቺ ልጆች አይደሉም። የፈለገ ብትወጃቸው ቤትሽ ቢኖሩ ቢመጡ ከልጆች ጋር ቢጫወቱ እንደው ልጅ እንኳን ቢኖርሽ አንቺ የወለድሽው ልጅ የራስሽ ልጅ ነው። ኦኬ ልጅሽ ቤት ውስጥ ለማጥፋትም ለማልማትም ጥሩ ልጅም ለመሆን መጥፎ ልጅም ለመሆን መጀመሪያ መወለድ አለበት። ልጅ ሳይወለድ ለልጅ የተገባውን መብት ኢንጆይ ማድረግ አይችልም። ስለዚህ መጀመሪያ ምንድን ነው የሰው ልጅ መሆን ያለበት ከተባለ በክርስቶስ ኢየሱስ አምኖ መወለድ አለበት። ኢየሱስ ደግሞ ይሄንን እንዴት ነው
መወለድን እንዴት ነው ሰው የሚያገኘው ከተባለ ይኸው እዚሁ ዮሐንስ ወንጌል ላይ ምን ይለናል? ቁጥር 12